እኮ ህይወታችን ለመለወጥ ነው እንጂ ልጅ እንድጠፋ ነው እንዴ? ልጆች እንድጠፉ ነው? ዞሮ ብር እንዳለኝ ቤተሰቦቼ ብር እንዳላቸው ትናገር ነበር። ስራ እንዴ ለመሆኑ ስንት የጠቆሙሽ? አንዴ ብቻ ነው አይደለም? ከወሬ እንደዛ አይደለም የተረዳው። ሌሎቹማ ዝም ብሎ ያፈላልግ ነው እንጂ ያኛው እንደዚህ ቦታ ያሉት አንዴ ብቻ ነው። ከዛ ሌላው እኮ ወሬ ነው። ልጆችን እኔ ያገኘዋል። ማንኛውም ፖሊስ አልፈልግም፣ ማንኛውም ጋዜጠኛ አልፈልገውም ነው ያልኩሽ። አንተ ባትፈልግ እኔ እፈልጋለሁ። መፍትሄ እንደማገኝ እርግጠኛ ስለሆንኩ ነው። እዚህ ጋር ቁጭ ብሎ እዚህ ጋር ከእሷ ጋር አሸ ወይኔ እያሉ የሚውሉት አሉ። ከአንዷ ወርታ ከሆነ ስለ ቤተሰቦች ሀብታም እሷ ትወቅ የፈቀድሽ ምናምን ታዲያ ደውለሽ ነው እንደደረሻችሁ? ያው ሰው ስላማከረኝ ይምጡና መፍትሄ እናገኛለን ብዬ ይሄ ሆነ ከጀርባ ያለሽ አንቺ ነሽ ማለት ነው። እሺ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው አስፈላጊና አንገብጋቢ የሆነ መረጃ አለ ስላለች እንግዲህ ቤቷ ድረስ ተገኝተናል ማለት ነው። ልትነግረን የምትፈልገው ነገር ምንድን ነው የሚለውን ደግሞ እንደተለመደው ከእህታችን ከአንደበቷ የምንሰማው ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኔ ውድ ቤተሰብ ሁኑ ላለው። የኔ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ውስጥ እየገባችሁ ሀሳብ አስተያየታችሁን አስቀምጡልን፣ እናየዋለን፣ እንመልስላችኋለን። መተጋገዝና መተባበር ባለብን ሁኔታዎች ደግሞ አብረን እንተጋገዛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እህቴ እንደምን አለሽ? እንዴት ነህ? ደህና ነሽ? አለሁ ይመስገን። እግዚአብሔር ይመስገን። ምንድን ነው ልትነግሪኝ የፈለግሽውን ነገር? የተወሰነ መልኩ ቴሌግራም ላይ ነገርሽኛል፣ ግን በደንብ ያለውን ነገር እስኪ ንገርኝና ወደ መፍትሄው እንድነድ። እሺ በቅድሚያ ግን በጣም ነው የምወድህ፣ አድናቂህ ነኝ። በጣም የእናንተ ሚዲያ እከታተላለሁ። በጣም ጥሩ ሰዎች ናችሁ። ማለት ለብዙ ሰዎች እንባ የሆናችሁ ሰዎች ናችሁ፣ እንባ አባሽ የሆናችሁ ሰዎች ናችሁ እና በጣም ነው ይሁን እንዴት ልበልህ፣ ደስ ብሎኛል ስላገኘሁህ። እኔም ደስ በቃ ለሁሉም ደራሽ ስለሆናችሁ እዚህ ጋር ለአንድ ነፍስ እንድትደርሱላት ነው የጠሯችሁና እርግጠኛ ነኝ እንደማታሳፈረኝ እርግጠኛ ነኝ። ለዛ ነው የጠራሁህ። ጥሩ። እሺ ምንድን ነው ነገሩ? ምንድን ነው የተፈጠረው ነገር? የተፈጠረው ነገር በቅድሚያ እኔ አላቅም። ማለት አንተን ጠርቼ እዚህ ጋር እንትን በማለቴ ምናልባት ትቀየመኝም ወይም ደስ ላይላት ይችላል እናትየው፣ አላቅም። ብቻ ግን እዚህ ጋር ለእርዳታ ነው እኔ እንደ ረዳት ነው የመጣሁትና ባልና ሚስት አሉ ጎረቤቶች፣ እኔ ጎረቤት ነኝ እና የእሷ ደግሞ በጣም የቅርብ ጓደኛዋ ማለት ትችላለህ። ከጎረቤትም አልፈው ጓደኛ ማቾች ነን እና በቃ ጭንቀት ውስጥ ናት ያለችው። የሚያስጠላ ሁኔታውን ውስጥ ናት ያለችው። ልጇ ጠፍታባታለች። በህይወት ትኑር አትኑር የምታውቀው ታሪክ የለም እና እሷን በፍለጋ ላይ ናች ያለችው። እኔም እያፋለኳት ነው ያለሁት ከጎኗ ሁኜ። እንዴት ብቻዋን ናት፣ ባለትዳር ናት፣ ግን ትዳር እንደሌለ ቁጠረው። በቃ በህይወት እንደሌለ ምንም የሚረባ አይነት ወንድ አይደለም። ለእሷም ለቤተሰቧ ለልጇም በቃ ጥሩ ሰው አይደለም እና እሱ ምንም ደንታ የለውም። እሷ ያለቀሰች ስብርብር የእናትነትን እንግዲህ ማንም የወለደ ሰው ብቻ ነው የሚረዳው እና ተሰብራ ነው ያለችው። ያንን እንባዋን የምታፈሰውን እንባ በየቀኑ የምታለቅሰውን ነገር እንድታብስላት፣ መፍትሄም ካለው ደግሞ መፍትሄ እንድትፈልግላት ነው አንተን የጠራሁህ። ስለጨቀጨኩ ይቅርታ፣ ግን በጣም ብዙ ጊዜ እንትን ብያለሁ። አንተንም በቴሌግራም እንዳወራሁህ መፍትሄ የምትፈልግላት አንተ ብቻ ነህ እና ለዛ ነው የጠራሁህ። ጥሩ። እሺ ምንድን ነው የተፈጠረው ነገር? ከእነሱ ባለትዳር ናቸው። የተፈጠረ ነገር አለ እንግዲህ እና እሱን ምንድን ነው አንቺ የታየሽ ነገር ምንድን ነው? እስኪ ንገሪኝ። ውይ እኔ አላቅም። እኔ ትዳር በነሱ በሱ ምክንያት ትዳር ጠለው። የእውነቴን ነው የምነግርህ። በጣም ባለየ ሰው ነው። ምንም በቃ ሰካራም ታውቃለህ። ጠጥቶ ተንበዛብዞ ነው የሚመጣው። ግድ እንኳን አይሰጠውም። ልጁ ጠፍቶ እሷ እናት እያለቀሰች በሯን ዘግታ እሷን ተዋትና እኛ ራሱ ምንም ያሉልናት ጎረቤት የሆን ሰዎች እየተላቀስን እሱ ምንም አይመስለውም። ገብቶ ብቻ አልጋው ላይ ይዘረራል። ከዛ ሲነጋ ጠዋት ላይ ተነስቶ ይሄዳል። እዛ መጠጡ ተዘፍቆ አምሽቶ ይመጣል። በቃ እንዴት ልበለ፣ አረ እንደው በላይዋ ላይ ራሱ የሆነ ቀንማ ሴት ሁሉ ይዞ መጣ በላይዋ ላይ። በቃ ከመጠጥ ቤት እየተንገዳገደ ከሴት ጋር ተቃቅፎ መጣ። ግን ገመና
እዚህ ጋር እኔ ነኝ በቅርብ የምከታተላቸው። ገመና ስለሆነ እሷ ድብቅ አድርጋ ጥርሷን ነክሳ ልጇ ጋብቻ ነው ትኩረቷ። እሱ ግን ምንም የሚረባ አይነት ሰው አይደለም። እኔ ግራ ገባኝ። ማለት ሰው እንዴት የወለደው ልጅ የገዛ ልጁን ጠፍቶ በህይወት ትኖር አይኖር እያወቀ እንዴት አስችሉትስ ሌላ ነገር ለመፈለግስ እንደሞከረ ምንም የማውቀው ታሪክ የለም። እኔ እሱ ራሱ ግራ ገብቶኛል። ማለት አንዳንዴ እንኳን አንተ የኔ ቅርብ ቤተሰቦች የኔ ቤተሰቦች የሆኑት ወንዶቹ ነው የምልህ በጣም ነው የሚጨነቁት። የደወሉ እንዴት ነው ያች ልጅ ተገኘች ወይ ያ ልጅ ተገኘ ወይ እንዴት ነው ምን ሆነ ምናምን ነገር ይሉኛል ሁሌ። ስለዚህ እንደዚህ ባዳ እንኳን እየተጨነቀ እሱ ምን እንደሆነ አላውቅም። ተንበዛብዞ ነው የሚመጣው። በዛ ላይ እኔ ስገባ አሁን እሷን ለማጽናናት ስገባ ሙልጭ አድርጎ ሰድቦኝ ነው የሚወጣው። የሚገርምህ በቃ ምን ታሽቀብጫለሽ አሁን ልትበይ ልትጠጪ ነው የመጣሽው ምናምን። ወደ ቤት ስትገቢ ነው እንደዚህ የሚልሽ? በቃ ቤት ከገቡማ በቃ ቡና አልተፈላም እኮ ቡና ልትጠጪ ነው የመጣሽው ወይስ ልትበይ ነው የመጣሽው? እኔ ግራ ገብቶኝ ነው የዛችን ሴት እንትን ከጎኗ ሆኜ ማጠንከር ስለፈለግኩኝ ነው። እናት ናት፣ ሴት ነኝ። ገባ አይደለ? እሱ ግን ሁሌ በገባ ቁጥር እኔ እንደተሳደበ ነው፣ ጎረቤቱን እንደተሳደበ ነው። በጣም ባለጌ የሆነ ሰው ነው። እኔ ይህንን ቃላት ስለተጠቀምኩኝ ይቅርታ፣ ግን በጣም የምታሳዝን ሴት ናት። ችግር የለውም። እሱ የሚገልጸው ነገር ከሆነ በሚገልጸው አማርኛ ግለጽው፣ ችግር የለውም። በዛ ላይ ቴሌግራም ላይ እንደነገርሽኝ እንግዲህ ሴትና ወንድ ህጻናቶች ነው ልጆች አሏቸው አይደለም? እነሱ አሁን ስለ እነሱ መጥፋት የተወሰነ ሜንሽን አድርገሽልኝ ነበር፣ አውርተሽኝ ነበር እና ምንድን ነው የት ነው የሄዱት? እስኪ ስለሱ ስላለው ነገር እስኪ ንገሪኝ። እኔ አላውቅም። እኔ የሆነ ሰዓት ላይ አብረን እንሰራለን ከእሷ ጋር አብረን እየሰራን አንድ መስሪያ ቤት ነበር የምንሰራው ማለት ነው። ጽዳት ተቀጥረን ምስኪን ሴት ናት ብታያት። እና አብረን እየሰራን ምንም እንዴት ነው አሁን ቤቷ አንዳንድ ሰው እኮ የሆነ ነገርን ችግርን ተናግረ ወይም ደግሞ ከቤተሰብ ጋር ስትጋጭ ምናምን ነገር ያንን ነገር ስተነፍሰው ነው አይደለ ለሰው የሚቀል። እሷ ደግሞ አፍኖ መያዝ ነው የምትወደው። እና የሆነ ቀን በቃ ፊቷ ሁሌ ጥቁር ብላ ነው የምትመጣው። ሁሌ ሌላ አይነት ሰው እዛ ጋር ስንጫወት ስንደሰት ምሳ ስንበላ ምናምን እሷ የሆነ ኩርምት ብላ በትካዜ በፊት በኖርማን ጊዜ ነው ማውራ ትክዝ ብላ ምናምን እንትን ትላለች። እና የሆነ ቀን ለምን አትነግሪኝም? ጎረቤት ለመቼ ነው? ጓደኛ ለመቼ ነው? ንገሪኝ፣ ታንፍሺ ከውስጥሽ ያለው እና ቀልል ይልሻል አልኳት። ከዛ መናገር አልፈለገችም። ገመኔን እንዴት ላውጣ? እውነቷን ነው። ልክ በሷ ቦታ ብሆን ልክ ናት። ግን ደግሞ ከቅርብ አንድ ሰው ቅርብ የሆነ ሰው ከሆነ እኔ የውስጤን አውጥቼ አውርቼ ከዛ በኋላ ቅልል ይለኛል። እሷ እንደዚህ አይነት ባህሪ የለባትም። ምን አይነት ነው ባህሪ ነው ያለባት? በጣም ነው የሚደበድባት። ሰክሮ መጥቶ በጣም ነው የሚደበድ። አንድ ቀን በቃ ሲበዛባት ዱላው የሆነ ጊዜ መነጽር አድርጋ ትመጣለች፣ ሻርፕ አድርጋ ትመጣለች መስሪያ ቤት እና ምን ሆነሽ ነው ምናምን ስትላት ወይ ወድቄ ወይ በር እንደዚህ ምክንያት አታጣለን። እኔ ተረድቻታለሁ፣ ግን ህመሟን ስቃይዋን ነው እየነገርኩ ያሉት። እሱን እንደፈለገ ሆኖ መጥቶ ተንዘላዝሎ መጥቶ እዛም የፈለገውን ነገር አድርጎ እዚህም ይዞ መጥቶ እንደፈለገ ሲሆን እሷ ግን ልጆቿን ይዛ እስር ብላ የተቀመጠችው። ግን ያ ሁሉ መከራ ሲበዛባት ያ ሁሉ ስቃይ ሲበዛባት መጨረሻ ላይ ነው ለእኔ ነገረችኝ። በቃ እንደዚህ እያሰቃየኝ እኮ ነው እሱ እድሜ ልኩን እንደዚህ ሲያደርገኝ ነው የኖረው ምናምን ነገር አለች። እኔ ወደ ህግ ቦታ ሁሉ እንሄድ አልኳት። እንደዛን ሴት ልጅ አትደበደብም፣ አትመታም። ይሄ ድንጋይ ስለሆነ ጭንቅላቱ የሆነ የተዘጋ ስለሆነ ምክንያቱም መደብደብ እኔ አላቅም። ሴት ልጅ አትደበደብም። እሱ ግን ስላልገባው የሴት ልጅ ጥቅምና ጉዳት ስላልገባው ይደበድብሻል። ስለዚህ ሄደን ህግ ቦታ እንሂድ። እሷ ደግሞ መሄድ አትፈልግም፣ ጭራሽ ይገለኛል። እንደዚህ ከሄድኩኝ የሆነ ቦታ እንኳን ለህግ ተናግሬ ለአንቺ ራሱ ከነገርኩሽ ከሰማ ይገለኛል ነው የምትለው። እና በጣም የሚያስጠላ ባል ነው። ይቅርታ አድርግልኝና እኔ እንደዚህ አይነት ወንድ እኔ አይቼ አላቅም። ማለት ሁሉም ወንዶች አንድ አይነት አይደሉም። ግን ይሄ ክብር የሌለው ለትዳሩ፣ ለሚስቱ፣ ለልጆቹ ክብር የሌለው ወንድ ነው። ልጆቹ አንድ ቤት እንትን ብላባቸው ነው የምትሄደው፣ ቆልፏባቸው ማለት ነው ቤት። ምክንያቱም ምንም አማራጭ የላትም። እንጀራ እስከሆነ ድረስ ሰርታ እስከምትመጣ ድረስ በቤት ውስጥ ነው የሚጠብቁት። በዛ አጋጣሚ ነው እንግዲህ ልጆቹ የጠፉት እና ይሄ ነው። አሁን ልጆቹ መጥፋታቸውን ሪፖርት አድርጓል ፖሊስ ጣቢያ? በደንብ እኔ ያልኩ እኮ እኔ እሷ ሳይሆን እሷ ፈርታለች። አንደኛ እኔ እሱ ለመሰለ የሆነ ቴንሽን ጥርጣሬ ውስጥ ገባው። አንደኛ እሷ አለመጨነቁ፣ አባቱን አለመጨነቁ አንድ ጥርጣሬ ውስጥ አስገባኝ። ሁለተኛ ነገር ደግሞ ልጅ ጠፍቶ እዚህ ጋር እናት እያለቀሰች ጎረቤት እያለቀሰ እሱ መጥቶ ሴት እንደፈለገ እያመላለሰ እንትን የሚልበት ምን ምክንያት አለ? የፈለገ ጭካኔ ቢኖርም የሆነ ነገር ከሌለ
እንትን አትልም። እኔ ራሴ ነኝ የመጀመሪያ ጊዜ ሂጄ ፖሊሶቹን እንትን ያልኳቸው ማለት ነው። ግን እሷንም መጥተው ጠየቋት ምናምን ነገር ኃላፊነቱን ወስዳለን። ፈራች እሷ ለመናገር ስለሱ ለማውራት ፈራች። ስለዚህ እኛ ካጠገብሽ ነን፣ በቃ በቅርብ ርቀት እንከታተልሻለን፣ ልጆችሽን ደግሞ እንፈልጋቸዋለን ምናምን ብለው እነሱም ይፈለጋሊ ናቸው። ቁጭ አላሉን። እነሱም በደንብ ነው የረዱን። ግን ምንም መፍትሄ አላየሁም እስካሁን። ፖሊሶች በደንብ አግዘውናል በደንብ በሚገባ። ግን ደግሞ እንዴት መሰለ አሁን እኔ ያንተ ሚዲያ ስከታተል ብዙ ጊዜ ለእኔ እንጃ አላቅም የተወሰነ ሳምንት ወይም ደግሞ የተወሰነ ቀን ነው አንተ ጋር የማያቸው። ከዛ በኋላ መፍትሄ እንትን ብለው ተደስተው እነዛ ሰዎች ምናምን ሲያለቅሱ በእንባ አንተ ሲያቅፉ ነው የማውቀው። ይሄ ነገር ጭንቅላቴ ውስጥ መጣ። ያንተንም እንትን ስለምከታተል ለምን ይሄንን አልሞክርም ብዬ እንጂ ፖሊሶቹ በጣም እንትን ብለውናል፣ አግዘውናል፣ በጣም ረድተውናል። እና ከባድ ሰው ነው። እኔ አላቅም ጭንቅላት ውስጥ ምን እንዳለ። እኔ ሲገባ ሲወጣ የሰው ልጅ ለሚበለው አንተ ልጆች ጠፍተው ልቤ ነው ልጠጭ ነው አንተ ለእንደዚህ አይነት ነገር ትጨነቃለህ? ከባድ ነገር ነው። እኔ ይቅርታ አድርግልኝና እኔ የሆነ ማለት እነሱም መጥተው ይህንን ለአንተ የነገርኩን ነገር ነገርኳቸው ለፖሊሶቹ። ግን አንድ ሰው ሲያጠፋ ከተያዘ አይደለ የሆነ ነገር ሲያረግ ከተያዘ ነው ሊያስሩት ወይም ደግሞ ሊወስዱት የሚችሉት። ስለዚህ ሰውየው ደግሞ በጣም የመጨረሻ አስመሳይ ነው። እነሱ ሲመጡ ሌላ ሰው ነው የሚሆነው። ሌላ ሰው ሆኖ በቃ እነሱ ተወዛግቦ ምናምን ነገር እንትን ሳይሉ ይሄዳሉ። ምክንያቱም በምን መንገድ ይይዙታል? በምን አይነት ምክንያት? ስለዚህ ያላቸው አማራጭ የሆነ ምክንያት ስበብ ነው የሚፈልጉት እነሱ። ልክ እንዴት ነው ወደዛ መስመር ሂዶ ወይም ደግሞ እሱ ወንጀል ሲሰራ ከተያዘ ብሎኛል። ለምን ሰውየውን አስራችሁ? ጥርጣሬ ኖሮች ነገርሻቸዋል አንቺ? እኔ ጥርጣሬ ለአንተ ያወራሁን ነገር ለነሱ ነገርኳቸው። ምክንያቱም አንተ እስኪ በእኔ ቦታውን አስበው። አንድ አባት ልጆቹ ጠፍተው ይሙቱ ይዳኑ እናት እየየ እያለች እዚህ ጋር መጥተህ ሴት ይዘህ ስትመጣ አልጋ ላይ እንደዛ እሷ ከወለደ እናት ተጋቡበት አልጋ ላይ አምጡ ማስተኛት ማለት ከባድ ነው። እንደዛ እየሆነ እንዴት ነው ጥርጣሬ ውስጥ የማልገባው? ከእንደገና ደግሞ ልክ ጠዋት ላይ ተጣጥቦ ምናምን ነገር ሱሪውን ለብሶ ይሄዳል። ምንም እንዳልተፈጠረ ምንም እንዳልተነካ እና እንዴት አልጠራጠረ? እኔ እሱ ጋር እንደዚህ እየሆነ ነው እንዴ? ምናልባት በቃ ውስጡ እየተጨነቀ ይሆናል። የወንድ ልጅ እንትን አታውቂው ምናምን ነገር አሉኝ። ምንም መፍትሄ ስላላገኘው እሱም ይኸው በነፃነት እንደፈለገ እየሆነ ነው። እሷም ሀዘኗን ቁርምት ብላ በጣም ነው የምታሳዝነው። እጅግ በጣም እኔ ያላቅም። ምናልባት አንተ ከረዳሃት እግዚአብሔር ጋር ተጨምረ ማለት እርዳት ነው የምለው። ለምን በጣም ተጎድታለች በጣም። አሁን ልጆቹ በምን አይነት ሁኔታ ነው ያሉት? ማለት ምንድን ነው የሰማችሁት ነገር? ፖሊሶችስ ምንድን ነው ያሏችሁ? እኔ አንድ ነገር ልንገርህ። እኔ እውነታውን ስነግርህ ማለት ነው እኔ አላየውም፣ ሲወስዳቸው አላየውም፣ ሲያሳግታቸው አላየውም፣ እንትን ሲላቸው አላየውም። ግን ከሰውየው ሁኔታ አንድ አባት ልጆቹን እንደዛ በእንደዚህ አይነት ጭካኔ እናት እያነባች ጎረቤት ተሰብስቦ እያነባ ከጨከነ ምንም ጥያቄ አንተ ህፃን ልጅ ራሱ የሚፈርደው ነገር ነው። ምክንያቱም ከሱ ውጭ ሌላ ማንም ሊያሳግታቸው አይችልም። ምክንያቱም እሷ ለጥጥ ያለ የሀብታም ልጅ ናት። ክፍለ ሀገር አሁን እንዴት ልበል የክፍለ ሀገር ሀብታሞች አሉ አይደል? እርሻ መሬት ምናምን ሀብት ያላቸው ሰዎች እንደዚህ አይነት ቤተሰብ ናት። እሷ ከዛ ቤት ከክፍለ ሀገር አምጥቶ እዚህ የተጨመላለቀ ህይወት ውስጥ ያስገባት እሷ ናት። የሚገርም ድህነቷን ድሃውን የተቀመጠችው እዚህ ጋር ማለት ነው ቤተሰቦቿን ላለማስቸገር። ከእንደገና ደግሞ እቤት ቁጭ ከምል ጽዳቱንም አሁን የገባችው እቤት ቁጭ ከምል ለምን ዞር ብዬ አልመጣም አይነት ነገር እንጂ ሙሉ ተንደላቃ ምን ሆነ እሱን አሁን ውልቅ አድርጋ። አንዳንዴ ፍቅርም ከባድ ነው ስለምትወደው እሱን የሆነ ነገር አርጊ ብትላት አሰማህም ትጠላሃለች ሁሉ። ምክንያቱም በጣም ትወዷለች። እኔም ተረድቻታለሁ። ግን እንደሱ አይነት ባል ከሚኖረኝ እኔ በሷ ቦታ ብሆን ቤተሰቦቼ የደህና ቦታ ላይ ያሉ ሰዎች ቢሆኑ የፈለግኩትን ነገር እያደረግኩኝ ልጆችን እያሳደግኩኝ እኖር ነበረ። ከሱ ጋርም እየተጨቃጨኩኝ ከሱ ጋርም ንትርክ ውስጥ እየገባኝ አልኖርም። እና ሲመስለኝ እሱን ያሳገታቸው ለምን ብትል አላቸው ሀብት እነሱ ቤተሰቦቿን። ስለዚህ የፈለጉትን ነገር አግቼ ልጆቿን አስመጥቼ እጠቀማለሁ። ልጆቼንም አንተም ብዬ በቃ በሷ በልጆቿ ነው መጠቀም የፈለገው። እና ከአንዳንድ ቤተሰቦቿ የሚገርም እንደዚህ ብላ ያለቀሰች ስትነግረው አባቷ አንድ በቃ ትንፋሽ ራሱ ደቅ አልቆየም። 200,000 ብር ላከላት፣ ለሷ ማለት ነው ላከላት። ቤተሰቦቿ ማለት ነው። ቤተሰቦቿ
ምንም ወደኋላ ወደፊት ያሉት ነገር የለም። ከዛ ላኩላት። ልክ እነሱ አጋቾቹ የተባሉት እንግዲህ ይሄ አጋቾቹ እያልኩ ላወራ እንጂ አጋቾቹ የተባሉት ሲደውሉ ልጆቿን አስዳመጣት። ከዛ ከየት አምጥቼ ሲደውላት ከየት አምጥቼ ላምጣ ይህን ያህል ብር፣ በጣም ብዙ ብር ነበር የጠየቁት። 200,000 እንደው ዝም ብለን የጠየቅንሽና ከኋላ ከጀርባ እናውቃለን ቤተሰቦች ምን አይነት ቤተሰብ እንዳለሽ እናውቃለን። ይሄ ማለት ደግሞ ባልየው ነው ያለው አስበው። ስለዚህ ስለ ቤተሰቦቹ ሀብት መቼም አጋች ባዳ መጥቶ ስለ ቤተሰቦቹ ሀብት የሚያውቀው ታሪክ የለም። ውስጥ ራስህ ውስጥ ካልሆነ ጥርጣሬ ውስጥ የሚያስገባም እንደዚህ አይነት ነገር ነው። ስለዚህ እኔም ያንን ተነስቼ ይዤ ነው የሄድኩት ፖሊስ ጣቢያ ማለት ነው። ከዛ ልክ ልጆቿን አሳሙ እንዳልኩ ዘጉት። ከዛ በኋላ ተላከ። እላዩ ላይ ልብሱ የተቀዳደደ በቃ እንዴት ትክክለኛ እብድ ነው የሚመስለው ብሩን የወሰደው ማለት ነው። እኔ እና እሷ እንትን አለች። እሷን ብቻዋን የፈለጋት እንደዚህ ብሩን እፈልጋለሁ እንደዚህ አይነት ቦታ ቁጭ አድርጊውና ዞር በያላት። ደግሞ ከኋላ ተከትሎ የሆነ ነገር ቢያረጋት ይህን ድራማ የሚሰራው እሱ ነው በእርግጠኝነት ናም ብዬ ራሴን እሱ ነው ስትላት እሷ አትፈልግም። ምክንያቱም ተይ እሱ አይደለም ተይ፣ አሁን ስራ የት አግኝቶ ነው? ስራ ቆሟል። ለምንድን ነው የማይሰራው? ለምንድን ነው ጎረቤቱ ሁሉ እንዴ መቅዲ ምን ሆኖ ነው ባልሽ በየመሻታ ቤቱ ነው የሚዞረው፣ በየእንትኑ ቤቱ ነው ዳንኪራ ሲመታ የሚያድረው፣ ምን አግኝቶ ነው ምናምን ስትባል ምንም መልስ የላትም። በቃ ያጠራቀማትን ያችን ነዋ የሚያጠፈው፣ ሌላ ምን ሊሆን ይችላል? እኔም ስጠይቃት ደግሞ አትፈልግም፣ መመለስ አትፈልግም። በቃ አሁን ስራ ቆም አይደለ ለልጆቹ ብሎ ይሄኔ ውስጡ አዝኖ ይሆናል እኮ ምናምን። እንደዚህ አይነትን ሰው እንዴት ብለህ ትረዳዋለህ? ያለ አማራጭ ውሳኔ ውስጥ ገብተህ በራስህ እርምጃ መራመድ እንጂ እሷን ከእሷ ጎንነ እሷን እንደዚህ አድርጊ ማለት አትችልም። ስለዚህ አንቺ ለምንድን ነው እንደዚህ የምታደርጊው ምናምን ነገር ስትላት አሰማህም፣ የምትሰማው ታሪክ የለም። እሱ እንደፈለገ ይሆናል። ስለዚህ እየተቀባበለ በልጆቹም በዚህም በዚህም እያለ እሱ እንደፈለገ ይሆናል። ብር ከየት አመጣ ትላለህ? አሁን ከጃፍ ወደ በቃ ይመጣል። እዚህ ጋር ያለውን ነገር ደሞዝ ያስረክባል እንትን ይላል። አሁን ስራ ሙሉ ለሙሉ ስራ ቆሟል። እናትም እና አባትም እሷ የሀብታም ልጅ ስራ እየሰራ አይደለም። የሀብታም ልጅ ብትሆንም እኮ ቤተሰብ ራስን ችለህ ትዳር ይዣለሁ ካልክ ኑሮ እየኖርኩ ነው ካልክ ከነሱ ራስ ወርዳል ማለት ነው። ስለዚህ ቤተሰብ መጠየቅ አሁን የጭንቅ ጊዜ ነው እንጂ የምጠይቀው ቤተሰብ መጠየቅ ይከብዳል እንጂ እሷ አታ ምናምን አይደለም። ግን ብጠይቃቸውስ ትዳር ይዘሽ አይደል እንዴ ምናምን፣ እኔም በሷ ቦታ ሆን እንደዚህ ነው መሆኑ። ትዳር እየኖርኩ ባል አለኝ ምናምን ብዬ ወንድሞቼን እጄ ብር ስጡኝ አልልም፣ ወይም ደግሞ አባቴን አላስቸግርም። ምክንያቱም ኑሮ እየኖርሽ ነው፣ የራስሽ ኑሮ ኑሮ ነው። ሁሉንም ነገር እፍና አድርጋ ይዛ፣ እሱ ግን እንደፈለገ ይሆናል። አሁን ስራ አይሰራም፣ እንደፈለገ ነው የሚጨፍረው፣ እንደፈለገ ነው የሚሆነው። ያንን ብር ይዘው ሄዱ። ምንም አይነት ነገር የለም። ልጅም አልመጥ ምን እንደሚጠብቁ አላውቅም። ከዛ ስልክን በዛ ስልክ ስንደውላቸውም ስልኩ አይሰራም፣ ከአገልግሎት ውጭ ነው የሚለው። ይሄ ነው። ስለዚህ አሁን ስንት ብር ነው የከፈላችሁት ማለት ነው? 200,000 ብር። 200,000 ብር ከፍላችሁ ምንም ነገር የለም፣ በቃ ምንም ነገር የለም። ድምፅ ግን የልጆች ተሰምቷል። የመጀመሪያ ጊዜ እንዳልኩ 2 ጊዜ ነው የደወሉት። የመጀመሪያ ጊዜ ብሩ እንትን እሷን ልጆቹን ለማሰማት እና ብሩን ለመጠየቅ ከጀርባዋ ከቤተሰቦቿ ሀብታም እንደሆኑ አንድ ሊነግሯት፣ ሁለተኛ ነገር ደግሞ ልጆቿን ድምፅ ላሰሙ። በቃ ተረጋግተሽ ብሩን ፈልጊ አይነት ነገር ማለት ነው። በስንተኛው ቀን ደግሞ ሲደውሉ ብሩን አምጪ፣ እዚህም ቦታ አስቀምጪ፣ ዞር በይ በቃ። ከዛ በኋላ ያልኩ ያ ሰውዬ መጣ፣ ይዞ ሄደ፣ ይዞ ሮጠ። እኔ እሷን ይዤ መጣሁኝ። ከዛ በኋላ ልጅም የለም። ለፖሊስ አላመለከታችሁም? አመልክተናል። እንደውም እኛ ላይ ነው የጮሁብን እነሱ። ምክንያቱም ያለ አግባብ እንዴት እንደዚህ ስትባሉ ለምን ስልኩን ወደኛ አላመጣችሁም? ከእንደገና ደግሞ አንደኛ በጂፒኤስ የሚባል ነገር አለ መሰለኝ፣ በሱ እንይዛቸው ነበረ። አንድ ሁለተኛ ነገር ደግሞ እንዴት ያለ በህጉ ነው እንጂ መስራት ያለባችሁ በህገ ወጥ መንገድ እንዴት ተንቀሳቀሳላችሁ ምናምን ብለው እኔን ተቆጥተውኛል። ግን እኛ ጭንቀት ውስጥ ስለነበርን ከሰጠን በኋላ ብሩን ከሰጠን በኋላ ነው ሄደን የተናገርነው። ምን ዋጋ አለው? አንደኛ ስልኩ ጠፍቷል፣ ሁለተኛ ነገር ደግሞ ብሩን ወስዶታል። ስልኩ ሊጣራ አልሞከረም፣ ተጣርቷል፣ ምንም አይሰራም። ይሄ በደንብ እንትን ብለውበት አቀምመውበት ተዘጋጅተውበት ስለሆነ ስልኩን ጭራሽ የለም። በዛም በሚያዩበት ነገር የማዩት ፖሊሶቹ አይሰራም። ከባድ ጊዜ ውስጥ ነው ያለችው። ስለዚህ አሁን አንቺ አብዛኛው ጥርጣሬሽ እሱ ላይ ነው። ጥርጣሬሽ ከሚያደርገው ነገር ነው እያደረገው ከሚያደርገው ነገር ከሚያሳልፈው ነገር ውሎ አዳሩ ጭራሽ ያው በሚስቱ ሌላ ሴት ይዞ መምጣት
አንቺም ራሱ አታውቂም ይመስለኛል እንግዲህ ቤተሰቦቿ ባለሀብት እንደሆኑ አላቅ እቺ ልጅ ያው መቅደስ ያልሻት ብዬ እኮ ነው። ምክንያቱም ለምን መሰለህ እኔ አላቅም። አንድ እኔ የማውቀው ታሪክ የለም። ምክንያቱም እዚህ ጋር ስትቸገር ጽዳት ዝቅ ብላ ስትሰራ እዚህ ጋር ቤቷን እንደነገርኩ ቤቷ በጣም ድሃ ነች ብዬ ነው የማስበው። ገባ አይደለ? የቤተሰቦቿን ታሪክ አላቅም። ምንም የማውቀው ታሪክ የለም። ስለ ቤተሰቦቿ ምንም አይነት ነገር አላወራችኝም። ግን እዚህ ጋር ስለ ቤተሰብ የሚያውቀው ማን ነው? ባል። የሆነ ነገር ሲፈጠር ማን ነው ደራሹ? ባል። ስለዚህ የታገቱትም ሲታገዙ የፈለገ ታምር ቢፈጠር ወልዷል መቼም እርግጠኛ ነኝ። አሁን የአሁኑን ጸብ ሳይሆን የአሁኑን ተንኮል ሳይሆን እርግጠኛ ነኝ ከዛ በፊት ጣፋጭ ጊዜያቶች አሳልፈዋል። የሰው ልጅ አሁን የአሁኑን ጸብ ሳይሆን ያሳለፉትን ነገር ነው ማሰብ ያለበት። እኔ ደደብ ስለሆነ ነው እንጂ እንደሱ ጭንቅላት እንደኔ ማስበው ወደኋላ ያሳልፍኳትን ነገር ነው፣ የአሁኗን ጸብ አይደለም። ግን ሰውየው ምንም ጭንቅላቱ የሆነ የዞረበት ስለሆነ ምንም አይነት ነገር ስለማይገባው አሁን የአሁኑን ፊት ለፊቱን ስለሆነ እኔ ብዙ ነገር አንድ ነገር እኔ ሙሉ ለሙሉ እሱ ነው። ለምን ብትል እያንዳንዱ ነገር አንተ ራስህ ስታስበውን እዚህ ጋር ባወራው ነገር ማለት ነው ብዙ ነገሮችን እኮ የሚያውቀው እሱ ነው። አታወራም እንዳልኩ ሴትዮዋ የምታወራ ቢሆን ብዙዎቻችን ስለ ቤተሰብ እናወራ እናውቃለን። ብዙ ነገር ወደኛ ጋርም ሊመጣ ይችላል አይታወቅም። ግን የምናውቀው ታሪክ የለም፣ የምታወራው ታሪክ የለም። ስለ ትዳሯ አታወራም፣ ስለ ኑሮ አታወራም። ደስተኛ እንደሆነች ነው የምታስመስለው። ተደባድባ እንኳን እዚህ ጋር ተደብድባ አባብጣ እንኳን ሻርፓ አድርጋ መነጽር አድርጋ ነው የምትመጣው። ስለዚህ እኛ እንዴት እናውቃለን? ምን ሆነች ነው ስትባል ከበር ጋር ተጋጭቼ ትላለች። ታዲያ ስለዚህ ይሄ ነው እሱ ነው እርግጠኝነት። ከዛ በፊት ከአንቺ ጋር የግል ጸብ አለው ይሄ ልጅ? እኔ በህይወት ዘመኔ በጣም ነው መጣለው። ሲወጣ ሲገባ የሆነ ስርዓት የሌለው ሰው ነው። አንደኛ ግን የግል ጸብ የለም ከአንቺ ጋር ምንም አይነት ምን አገናኝቶን? ያው ጎረቤት እስከሆንሽ ድረስ የሚያገናኝሽ ብዙ ነገር ይኖራል። እሱ በፊት ይኸውልህ ስርዓት በጣም ይዋደዱ ነበር። ስርዓት ያላቸው ባልና ሚስት ነበሩ። እኔ ከውጪ ማለት ነው ከውስጥ አላውቅም ነገሩ ሁሉ። አሁን እነዚህ ልጆች ናቸው መቼም የተደበቀውን ሚስጥር የሚያወጡት ልጆች ናቸው። ልጆቹ ናቸው እንጂ ያወጡት። እኔ ከዛ በፊት ምንም አይነት ነገር አላውቅም። ግን እንዴት ዋልክ እንዴት አደርክ ስትለው ብሎ ሆነ የሚሄደው በቃ የሆነ እንትን ነገር ከሰው ጋር የማይቀራረብ አይነት ሰው። ግን ከእሷ ጋር ገብቼ ቡና ጠጥቼ ምናምን አውርተን ተጫውተን እሱ አይኖርም። ጠዋት ገብቶ ማታ ነው የሚመጣው። ምንም የሚያገናኝን ነገር የሚያጣላን ነገር የለም። እኔ አሁን በድርጊቱ በማየው ነገር እኔ ማታ ሴትም ይዞ የመጣ ቀን ማለት ነው ማታ ከእሷ ጋር ቤት አብሬ እያለቀስኩ ልጆች እያለች ፎቶዋን ይዛ እያለቀሰች የዛኔ ነው ዞ ሲገባ ያየሁት፣ በአይኔ በብረቱ ያየሁት ማለት ነው። ዝም አለች ሚስት ቀና ብላይታ ምንም ነገር አላለችውም። ይሄ ነገር የተለመደ እኔ ግራ ገብቶኛል። የተለመደ ነገር ነው እንዴ? እንዴት ባሌ ይሄን ነገር ከዛ ልጆችን አሁን ምንም ነገር እንዴ ምን ሆኖ ምናምን ስላት ምንም ስለሱ ማሰብ እንደሌለ ቁጠሪው እንደሞተ ቁጠሪው ምንም ማሰብ አልፈልግም። ልጆችን ብቻ ነው ተይኝ፣ የምታጽናንኝ ከሆነ ከጎንኝ እሱን ተይው ምናምን ነገር አለች። ይዣት ወጣሁ ወደ እኔ ቤት። ምክንያቱም ማየት የለባትም እዚህ ጋር ልቧ መሰበር የለበትም። ጥሩሽ እንግዲህ ትንሽ ያልገቡኝ ነገሮች አሉ። እንግዲህ ከክሮ ጋር ልነጋገርበትና ነገሩን እንወያይበት። ከአንቺም ውጭ ደግሞ ጎረቤት መቼም ሰው አለ። እነሱም ደግሞ ትንሽ ቃል መውሰድ እፈልጋለሁኝ። ይህን ነገር ማመቻቸት ትችላለሽ ይመስለኛል አይደል? አሁን በዚሁ ያሉትን ቤት ምንም ችግር የለውም። ምንም ችግር የለውም። ይሄ ሀሳብ አይግባሽ። ግን እነሱ ምን እንደሚያስቡ ማወቅ እፈልጋለሁኝ። ምን እንደተፈጠረ የመሰላቸው ነገር ምን እንደሆነ ማንን ሊጠረጥሩ እንደሚችሉ ማወቅ ስለምፈልግ፣ ስለዚህ ይህን ነገር አንቺ አመቻችልኝ። በተጨማሪ ደግሞ ቤት አብረው የሚሆኑበትን ሰዓት እሷንም በደንብ አንቺ እይና ጎረቤት ስለሆንሽ እንድትነግሪኝ፣ እኛ ሁለቶች ባሉበት መጠን ቃለመጠይቅ ማድረግ ስላለብን እንደዛ ማድረግ ምትሽ ከሆነ ነገሮች ይቀሉልናል። ችግር የለውም አይደል? እሺ፣ አንቺ ለሰጠሽን መረጃ በጣም ከልብ እናመሰግናለን። የተፈጠረውን ነገርም እንግዲህ ነግረሽናል። ቀጣይ ወዴት መሄድ እንዳለብን ከክሮዎች ጋር እንመካከርና ያለውን ነገር የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን አንዳንድ ማጣራቶችን አድርገናል። አብዛኛው ነገር የሚያመለክተው ወደ ልጁ ነው። ልጁ በጣም አግሬሲቭ የሆነና መጠጥን ብቻ የሚያስቀድም ሰው መሆኑና
ስለ ልጆቹ ደግሞ ብዙም ደንታ የማይሰጠው ሰው ነው እና ደንታ እየሰጠው አይደለም። እንዲሁም ፖሊስም የህግ አካልም ሁሉም ከሱ ላይ አይናቸውን ሊጠቁሙ ይገባል። ምክንያቱም እያደረገ ያለው ነገር ልክ እንዳልሆነ ነግረውናል። ግን አብዛኞቹ ያው ፍቃደኛ አይደሉም። ወንዶችና ሴቶችም እንግዲህ እዚህ አካባቢ ያሉ ሰዎች አንዳንዶችን ለማውራት ሞክረናል። ለማውራት እንደሞከር ነው ምንድነው የተደረገው አጉል ባህሪ እንዳመጣ የመጠጡ ነገር እንደበዛና አሁን ላይ እያደረገው ያለው ነገር ልክ እንዳልሆነና ይህን ነገርም ለህግ አካልም ለማመልከትም ያን ያክል ድፍረቱም የለንም። ምክንያቱም ምንም አይነት ማረጋገጫ ስለሌለና ይህ ነው ማለት አልቻልንም። ስለዚህ እናንተ እንግዲህ እንዲሁም ጋዜጠኞች የምትሰሩት ስራ ጥሩና መልካም ስለሆነ እነዛን ነገሮች ተባብራችሁ ፍንጭ እንድታገኙና እሱን ጥያቄ እንድጠይቁት የሚል ነውና እንግዲህ ወደሱ እንግዲህ አሁን ቤት ውስጥ ነው ያለ። እህታችንም እንግዲህ ያለውን ነገር በሰፊው አውርታናለች። ጎረቤቶችንም አመቻችታልን ለመጠየቅ ችለናል። ነገር ግን አሁን ውስጥ ቤት ስላለ እሱ ባለበት ሰዓት ከውጭ አድሮን የገባ እንግዲህ ይህንንም ኢንፎርሜሽን ነግራኛለች። ወደ ቤት እንሂድና ያለውን ነገር አብረን እንሂድና ተከተለኝ። እንዳትወድቅሽ መያዝ ያለብንንም እንግዲህ መሳሪያም ይዘናል። ምክንያቱም ተከተለኝ ሰላም ጤና ይስጥልኝ። እዚህ ቤት ደህና ዋላችሁ? እንደምን አለሽ? ሰላም እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። እኛ ጋዜጠኞች ነንና አንዳንድ ጥያቄዎችን ስለ ልጆቻችሁ ስለ መጥፋት ኢንፎርሜሽን ደርሶና በሱ ጉዳይ ስራ እየሰራ እንገኛለንና ሁሉም ነገር እንግዲህ ከእናንተ ስለሚጀምር የእናንተም ልጆች ስለሆኑ ጥያቄውን ለማቅረብ ወደ ቤታችሁ እንግዲህ ተገኝተናል። ፈቃደኛ ከሆናችሁ አስገቡና አንዳንድ ጥያቄዎችን ጠይቃችሁ። እሺ፣ እናመሰግናለን። እሺ፣ ሰላም ነው? እንደምን አለ? ሰላም ነው? እሺ፣ እናቴ ሰላም። እሺ፣ እንግዲህ ያው በጣም እናመሰግናለን ወደ ቤት ስላስገባችሁን። መቼም ያው በልጆቻችሁ ጉዳይ መጠን ማታስገቡና ምንም ምክንያት የለም ብዬ አስባለሁ አይደል? ጥሩ። ስለዚህ ከስም እንጀምርና ስም አልበል ከአንቺ ልጀምር። እኔ መቅደስ። እሺ፣ ወንድሜ እባላለሁ። ብሩክ። በጣም ጥሩ። እንግዲህ የመጣንበትን ዋናውን ዓላማውን ነግራችኋለሁ። የመጀመሪያው ምንድን ነው ያው በምን ምክንያት ነው የጠፉት፣ እንዴት ነው የጠፉት የሚለው ነገር የሚያሳስብ ነገር ስለሆነ ነው ወደ እናንተ የመጣ ነው። ስለዚህ አንድ ልጅ አይደለም 2 ልጆቻችሁን ነው እንግዲህ የተወሰዱት። ስለዚህ የምጠረጥሩት ሰው አለ? በሰዓቱ ሴት ነበር ካንተ ብሩክ? እኔ የሚጠረጥረው ሰው አይኖረኝም። ስራ ቦታ ነበርኩ። ስራ ላይ ነበርኩኝ። ስራ ላይ ነበርኩ የዛኔ? ስራ ቦታ ነበርኩ። አናውቀው ነገር የለም። ልጆች ጠፍተዋል። መጥፋታቸው ሀቅ ነው። ያው እንግዲህ ሀገሪቱ ፖሊስ ፈልጎ ያላገኘውን አንድ ጋዜጠኛ አንተ ታገኛለህ ማለት ለእኔ የማይታሰብ። በዚህ ላይ ለአንተ ኢንተርቪው ባልሰጠህ ደስ ይለኛል። ምክንያቱም ምን ሀገሪቱ ያለ ፖሊስ እኔ ያሉ ደህንነት ሁሉ ፈልጓል። ልጄን ሊያገኘው አልቻለም። ልጆች ጠፍተዋል። እስካሁን ያገኘው መፍትሄ የለውም። ያንተን ብታቋድ ደስ ይለኛል። ምን አደረግልኝ? ምክንያቱም አንድ ጋዜጠኛ ለእኔ ፈልጎ ያወጣል ማለት ለእኔ ዘቤት ነው የሚሆንብኝ። ምክንያቱም ባገኝልህ ደስ አይልም ወይ? ደስታ አንተ አታገኝልህ ብዬ ነው የማስበው በራስህ። ምክንያቱም ከፖሊስ የበለጠ ነገር ጋዜጠኛ ያገኛል እንዴ? መቅደስ የት ነበርሽ በሰዓቱ? እኔ ጽዳት ነው የምሰራው። በጽዳት ስራ ላይ ነበርኩኝ በወቅቱ ማለት ነው፣ ልጆቼ በጠፉበት ሰዓት ማለት ነው። በቃ ጽዳት ነው ካለሽ በቃ እንደ ማብራራት ምን አስፈልገው? ምንም አስፈልገው። በቃ ጽዳት ነው አይደለ? በቃ አለ። ስለዚህ ለምን ትለፊያለሽ? ምን ችግር አለው? ያለው ነገር አሁን ምን አለ መሰለህ ወንድሜ፣ ቢያንስ እሷ ስታወራ አታቋርጣት።
አውቃለሁ፣ ባለቤት ናት። ነገር ግን እኛም የመጣ ነው እንግዲህ ለአንድ ዓላማ ነው፣ ስለ ልጆቻችሁ ነው። ሌላ ምንም ዓላማ የለንም አይደል? ዓላማማ ለራስ ስትል ነው። ሚዲያ ላይ እስከ ብር ምናምን ለማግኘት ነው ለኔ ብለህ እኮ አይደለም ብዬ ነው የሚያስበው ለራስህ ማለት ነው። አሁን እንደዛ ነው የምታስበው? ለዛ ዓላማ ነው እንጂ ለእኛ አስበህ ተጨንቀህ አንድ ጋዜጠኛ እዚህ ይመጣል ብዬ ነው ያላስበው በራስህ ይኸው ማለት ግን ነው። መጣነ ታዲያ ልጆችን ታገኛለህ ብዬ ለአንተ ተስፋ አላደርገውም። ብቻ በራስህ እየፈለግኩ ነው። በፈልጌ ልጆችን ቢያገኝ ደስ ይለኛል። የተሰበርኩ አባት ነኝ ስለሆንኩ ማለት ይሄ ነው የሚሰማ። ምንድን ነው እሺ፣ አሁን ምን ያደረጋችሁ ልጆች ሲጠፉ ያደረጋችሁትን ነገር እስኪ ንገሩኝ። ቅድም ለአንተ እንደነገርኩ ያ አሉ ለተባለ ፖሊሶች ነግረናል። እየፈለጉ ነው፣ እናገኛለን የሚሉት እስከሚያገኙ መጠበቅ ነው በእኔ በኩል ያለው ማለት ነው። እሷንም የሚነግረው እንደዛ ነው። ይሄ ሚዲያ ጋጋታ፣ ጫጫታ ምናምን ልጆችን ያገኛል አልጠብቅም። ለዛ ነው እያልኩ ያለው። ስለዚህ አሁን እያልከኝ ያለው አሉ ለሚባለው ፖሊሶችና ደህንነቶች ስለነገርክ ብቻ ልጆች ይገኛሉ ማለት ነው? አዎ እኔ በእነሱ ነው የሚያምነው። አንድ ጋዜጠኛ ያገኝልኛል ብዬ አላስበውም። ያው ብዙ ሚዲያ ላይ አይቻቸው ምን አውቃለሁ ጠፋ ምናምን የሚሉ ሰዎች አሉ። መጥፋቱ ነው እንጂ ሲያገኘው ስለማላየው ብዙ አላየውም። ግን የተወሰኑ ጋር ያው ተስፋ ሊኖር ይችላል። ነገር ግን በእናንተ አልተማመንም። ለዚህ ነው ብዙ ማብራራት አያስፈልገኝ ብዬ ከእናንተ ጋር የምለው የሚከራከረው ማለት ነው። ይሄ ነው። መቅደስ ምን ትያለሽ? እኔ ግን በአንተ ላይ ማለት ነው ትልቅ ተስፋ አለኝ። የብዙ ሰዎችን እንባ ማበስህን ብዙ ነገሮችን ሰምቻለሁ ስላንተ ማለት ነው። እና በእናንተ የሆነ ፍንጭ እንደማገኝ ሙሉ እርግጠኛ ነኝ። እርግጠኛ ሆኜም ነው ፈቃደኛ ሆኜ እንድትመጡ የፈቀድኩት። ምክንያቱም የብዙ በቃ ከኛም የባሰ የልጅ ነገር ይብሳል። አንቺ ነሽ እንደጠረቻቸው እነሱ የፈቀድሽው ምናምን ታዲያ ደውለሽ ነው እንደጠረሻቸው? ያው ሰው ስላማከረኝ ይምጡና መፍትሄ እናገኛለን ብዬ ይሄ ሆነ ከጀርባ ያለሽ አንቺ ነሽ ማለት ነው። እሺ አይደለም እንደዚህ አይነት በኋላ እናወራለን። እሱ ነው አሁን የምንጨቃጨቅበት ሰዓት አይደለም ይሄ ማለት። ታዲያ እንደዛ ከሆነ እያልሽ ያለሽው የፈቀድኩ ምናምን አልሽው። ለዛ ነው አንድ ሰው ቤት ሊመጣ ሲል ግዴታ ፈቃደኛ መሆን አለብክ ያንን ማለት ነው። ለነገሩ እኔ ነኝ ከዚህ ቁጭ ብዬሽ እሱ በፈለክበት መስመር ስለኛ ሚዲያ ሰምተሽ ነበር? አዎ ስለእናንተ ሚዲያ የብዙ ሰው እንባ ማበሳችሁን ሰምቻለሁ። በዛ የተነሳ እስቲ አንድ ቀን መፍትሄ ያመጡልኛል የሚለውን ነገር በውስጤ እያሰብኩ ባለበት ሰዓት ነው እናንተን ሰው ያገናኘን እና እንደምታገኙልኝ እኔ እንጃ በጣም ተስፋ አለኝ። እና ልጆቼን እኔ ቀንም ሌሊትም በመፈለግ ላይ ነኝ። ምንም እንቅልፍም የለኝም፣ እንቅልፍም አልተኛም። አይደለም 2 ልጅ ቀርቶ 1 ልጅ እንኳን በጣም ያማል። የወለደ ያውቀዋል የልጅን ነገር ማለት ነው። እና የልጅ ነገር ከባድ ነው፣ ብዙ በጣም ከባድ ነው። እንቅልፍ የለኝም። ምግብ ልበላ አቅርቤ ከሆነ አይበላልኝም። በጣም ጭንቀት ውስጥ ነው ያለሁት እና በምችሉበት መንገድ እኔ ሳልጨነቅም አንቺ ብቻ ነው የምትጨነቂው? ብትጨነቅም አላውቅም። አሁን የቤት ገመና የምትናገር እነሱ ምን ላንቺ እንድበጅልሽ? የቤት ገመና እኮ አልተናገርኩም። ይሄ ቤት ገመና አይደለም፣ ስለ ልጆቼ ነው። ስለ ልጆቼ ነው እያወራሁ እየፈለኳቸው ነው። ልጆቼን እኔ አገኘዋለሁ። እኔ ማንኛውም ፖሊስ አልፈልግም፣ ማንኛውም ጋዜጠኛ አልፈልገውም ነው ያልኩሽ። አንተ ባትፈልግ እኔ እፈልጋለሁ። መፍትሄ እንደማገኝ እርግጠኛ ስለሆንኩ ነው። እስኪ መፍትሄ ከሰጡሽ እሺ ይሰጡኛል። አንተ ሁሉ ጊዜ መጨቃጨቅ ነው የምታውቀው በሁሉ ነገር ማለት ነው። ስለዚህ መፍትሄ ደግሞ እነሱ ጋር አገኛለሁ በእርግጠኝነት። ምንድን ነው ደስ ያላለህ ነገር እስኪ ንገረኝ። ደስ ያላል ነገር እስከ ዛሬ ያልተገኘውን ዛሬ እናንተ ስትመጣ ይገኛል ማለት ለእኔ ዘበት ነው። ስለዚህ እኔ ልጆችን በሚያገኛቸው መንገድ ያገኛሉ ብዬ ነው የሚያስበው። እኔም እኮ አባቱ ነኝ፣ እኔ ወለድኩ አባት ነኝ። እንደሷ ማሰብ ቋቅቶኝ እኮ አይደለም። አባት ነህ፣ ልክ ነህ። ግን እዚህ ጋር አሁን መቅደስ በእናንተ ተስፋ አለኝ ልታገኙ ትችላላችሁ ስትል አንተ እርግጠኛ ሆነ ልታገኙ አትችሉም፣ በእናንተ አልተማመን የምትለን በምን ምክንያት? እንደዛ ያልኳቸው ምንድን ነው የታውቀናለህ? እኔ ማቀው ላስረዳ። እኔ በሌለውበት ብር ከፍላለች፣ አጋጆች ለተባሉ ማለት ነው። ከፍላ ልጄን አላስመለሰችው። በሰዓቱ ቀደም ብላ ማስመለስ ብችል ኑሮ ለፖሊሶች ማሳወቅ ነበረባት። አላሳወቀችም። ከእኔ ተደብቃ ነው ይህን ታሪክ የሰራችው። ስለዚህ ይሄ ማለት እኔ እንጃ። እኔ ብቻ ምንድን ነው ያ ሰዎቹ ብር ወስዶ ካልመለሱ እነኚህ አካላቶች ደግሞ ፈልገው ካላገኙ እናንተ እንዴት ልታገኙ ነው? ሰውየው ራሱ ነገሮች እንድታባባዙ ነው ያደርጋቸዋለሁ። ሰውየው ማንነቱ እንድደብቅ ሚዲያ ላይ ወጣችሁ ማለት ያ ሰውየው እንደውም እንዲጠፋ ነው ያደርጋቸዋለሁ። የልጆች ማንነት እንዲጠፋ ነው ያደርጋቸዋላችሁ። ምክንያቱም ሰውየው ከሚዲያ ከሰማ ሰዎቹ እንደሚከታተል ካወቀ እናንተ እንደምታፈላል ካወቀ ማንነቱን ይቀይራል፣ ራሱን ይደብቃል። ይሄ ማለት የበለጠ ልጆችን አጣው ማለት ነው። ተረዳችሁና? ለዚህ ነው ይሄ ነገር ሚዲያ ሄደ ማለት ያ ሰውየው ሰማ ማለት ይደበቃል። ከእናንተ ከማን ጋር አብራችሁ ስሩ እኔ እሱን አላውቀውም። ብቻ
ምንድነው ይሄ ሰውዬው እንዳይሰወር ነው እኔ ዋናው እናንተ ሚዲያ ላይ እንዳይወጣ ምናምን የሚፈልገው ማንነቱ እንዳይቀየር ነው እንጂ ሌላ ነገር ወይ ሌላ አላማ ኑሮን እንኳን አይደለም እናንተ ጋር የሚከራከሩ እና ለዛ ነው የዛን ያህል የኔን ያህል አንተ ውስጥህ አውቃለሁ አባት ነህ፣ ግን የኔን ያህል አትሆንም። እኔ ነኝ 9 ወር ሙሉ ልጆችን የተሸከምኩት። ለዚህ እኮ ነው አንቺ ማን ይባል በቃ አንግባባ፣ ብንግባባም ባንግባባም ዛሬም ነገር ልጆቼን መፍትሄ የሚያመጣልኝ ሰው ጋር ፍለጋ ወደኋላ አልልም። መቼም ይሁን መቼ ማለት ነው። የልጆቼ ነገር ሁሌም ሰላም ነው የሚነሳኝ ሁልጊዜም። ስለዚህ አንተና እኔ ስለማንግባባ በምንም ነገር በእንደዚህ አይነት አንድ በንግግር አንጣጣምም ሲጀመር። ስለዚህ ስለማንጣጣም የኔን የምደግፈው ነገር አንድ ቀንም የለም። ብደግፍም ባድግፍም ደግሞ ይሄ ነገር ደግሞ ልጆቼ ናቸው። ስለ ልጆቼ ዛሬም እጮሃለሁ፣ ነገም እጮሃለሁ። ሁልጊዜም የልጆቼ ነገር እንደ እግር እሳት ነው የሚለበልበኝ። እስኪ አሁን እሱ ከተናገረው ላቋርጥሽና እሱ ባልሰማበት ሁኔታ ነው ብር ወስደሽ የሰጠሽ ላጋቾች አይደል? ስንት ብር ነው የሰጠሽ? መጀመሪያ ከአቅሜ በላይ ነው ማለት ልሰጥም የቻልኩት ደወሉና ማለት ነው። ከየት መጣ ብሩ? ብር ማለት ነው ብር አምጫሉኝ። እኔ ምንም የለኝም፣ ይሄን ያህል ብር እኮ የለኝም ከየት አመጣለሁ ብዬ ስላቸው የማናቅ መስሎሽ ነው እንዴ? የቤተሰቦችሽን እኮ ብዙ ነገር እናውቃለን። ስለዚህ ከቤተሰቦችሽም ይሁን ከየትም ብለሽ ይሄንን ካመጣሽ ልጆችሽን እንመልሳለን ብለው ሲሉ በመጓጓት ቶሎ ብዬ በፍጥነት ወደ ክፍለ ሀገር ወደ ወንድሞቼ ወደ ቤተሰቦቼ ደወልኩኝ። ልጆቹ ይመለሱ እንጂ ምንም ችግር የለም፣ ዋናው ልጆችሽ ይመለሱ፣ ገንዘብ ነገ ይመጣል ብሎ እነሱ በፍጥነት ሲልኩልኝ ያን 200,000 ብር ተቀብዬ የሆነ እብድ መሳይ ሰው ነው አስቀምጠሽ አንቺ ቶሎ በእርምጃ ተራመጃ ላይ ከዛ አስቀመጥኩት ያልኩት ቦታ አስቀምጬ እኔ ዞር ስል እብድ ነው የመሰለኝ። እንደውም እብድ አንስቶት ይሄዳ ነው የመሰለኝ። ከዛ አንስቶ ብሩን ሄዱ። ስልኩን በድጋሚ ስሞክር ማን አላነሱልኝም። ብሩን ከወሰዱ በኋላ ምንም ያወቅኩት ነገር የለም። ለሱም እንዳልነግረው ምክንያቱም መልሶ በጭቅጭቅ ላይ ጭቅጭቅ ስለሆነ የሚጨመርብኝ ዝም ብዬ ዋጥ ነው ያደረኩት። ይኸው አሁን አያችሁ እኔ ደሃ መሆኔ ለማየት ስትኩ ከጀርባ ከአጋጆች ጋር ተደራደረችው። አያችሁ ይሄ ማለት በስውር እጅ ከጀርባ ማን እንዳለኝ ማለት በቃ ይነግራል ማለት ነው። አንቺ ነሽ ማለት ነው ይሄ ማለት ምክንያቱም እነዚህ ሰዎች በሚወስዱበት ሰዓት ብትነግር ኑሮ እኔ ብሬንም አልበላም ልጆችንም አላጣም። ሁለቱንም እኮ ነው አሁን እያሳጣሽ ያለሽ። ይሄ ሁሉ መሰረቱ ምንጩ አንቺ ነሽ ብዬ ነው። ባለቤትሽን ለምን አላማከርሽም? የህግ አካል ስለምንድን ነው ያላማከርሽው? ፖሊሶች ምልህ ሲከታተሉ ስለነበረ የልጆቼን ድምፅ ደግሞ በስልክ ስላሰሙኝ ቢያንስ ያንን ገንዘብ እጃቸው ሲገቡ በእርግጠኝነት ልጆቼን ይሰጣሉ በሚል በመጓጓት እኮ ነው እንጂ ይሄ ነገር ሳይገባኝ ቀርቶ አይደለም። ስለ ቤተሰቦች እንዴት ታውቁ አጋቾች? ይሄኛው አንድ የጀርባ ሚስጥር ይኖረዋል ብዬ እጠረጥራለሁ። ማን ሊያውቅ ይችላል? ስለ አንቺ ቤተሰቦች የቅርብ ሰው ይሆናል ብለሽ ታስቢያለሽ? የቅርብ ሰው ነው የሚሆነው። አዎ በእርግጠኝነት የቅርብ ሰው ነው የሚሆነው። እምልህ ስለአንተ ቤተሰብ ማንነት ስላለህ ነገር ስለ ሁሉም ነገር እኮ የሚያውቀው የቅርብ ሰው ነው። ከቅርብ ሰው ውጭ ማንም ሊያውቅ ማን ነው? ቅርብ ሰው ማለት እንግዲህ እኔ እዚህ አንቺ ጋር ያለሁት ሌላ ደግሞ ምን አስበሽ? አሁን እዚህ ጋር እንጨቃጨቅ ያለብን ቅርብ ሰው ነው ምናምን ስትዩ ስለ አንቺ ቤተሰቦች ሀብት ምናምን ያው እዛ ያሉ ናቸው። እኔ አንቺን እዚህ አኮበልሽ ጋር እዚህ ጋር አብረ እየኖር ነው አይደለ? ቅርብ ሰው ስትዩ እኔ አንቺን እዚህ ያለን ምን ለማለት ፈልገሽ ነው? እዚህ ጋር ማለት የፈለግኩት ቢገባህም ባይገባህም እኔ ራሴ ውስጥ የሚጠረጥረው ሰው አለ። በራሴ ስላለ ነው። በቃ እርግጠኛ ስለሆንኩ ነው። ምክንያቱም ቤተሰቦቼ ምን ይኖራቸው በምን ሁኔታ ላይ ይሆኑ ያን አጠንጥኖ ለነዚህ ላጋቾች በእርግጠኝነት ስለኔ ማንነት የተናገረ ሰው አለ። ለማፈላለግ ምንድን ነው ያደረግሽው ጥረቶች? እስኪ ንገሪኝ። ለማፈላለግ በመጀመሪያ ያው እንደ ማንኛውም ሰው አስመዘገብኩኝ። ከዛም ደግሞ ለፖሊስ ተናገር፣ ፖሊሶችም ክትትል አደረጉ። ብዙ ነገሮችን ጥረት አድርጌያለሁ እና በእርግጥ ያው በሚዲያ አልተለቀቀም ነበረ። ግን እንደዚህ በፖሊስ አባል ያልፈለገልኝ ለእኔ ያልተጨነቀልኝ ሰው የለም አሁን ድረስ ማለት ነው። ግን ምንም ነገር ፍሬ ያለው ነገር ላገኝ አልቻልኩም። ጎረቤቶችስ ምን አደረጉ? ጎረቤት በቅርብ አለች እና እሷ በቃ የሆነ ነገር ውስጤ ይጠረጥራታል። ማለት የሆነ የምታውቀው ሚስጥር ነገር እንዳለ ውስጤ ይነግረኛል። ሁል ጊዜ የሆነ ልታወራም ትፈልግና የሆነ ወደ ውስጧ ትይዘዋለች መልሳ ልታወራ አሁንም ትፈልግና የምትይዘው ነገር አለና እች ሴት የሆነ ነገር የምታውቀው ነገር አለ እንዳትነግረኝም መልሳ እንትን ትላ የሆነ በሽፍፍን ነው ግን የሆነ ውስጤ ይጠረጥራታል። እና ያው መቼ ነው ይሄን ነገር እቺ ልጅ አሁን እጇ አለባት ብለሽ ታስቢያለሽ? ከዚህ ነገር
ትንሽ የሆነ ምክንያቱም የሆነ ነገር አነጋገሯ የሆነ በዚህ ዙሪያ ላይ የምታደርጋቸው ነገሮች የሆነ ነገር ምልክቶች ይነግሩኛል። ታዲያ ለፖሊሶች አመልክተሻል? ይህንን እንኳን አሳልፌ የእሷን ነገር ገልጬ አልተናገርኩም። ለምን? ምክንያቱም እዚህ ጋር አሁን ፍንጭ ከሰጠሽ ይህን ፍንጭ ለምንድን ነው ለፖሊሶች ያላሳወቅሽ? እርምጃ ስለምንድን ነው የወሰድሽ? አሁን አጋቾች ጋር ያደረግሽው እርምጃ ህይወትሽን ቢያሳጣሽስ? ለባለቤትሽ ለምን አላማከርሽውም? ስፔሻሊ ለህግ አካል ለምንድን ነው ያላማከርሽ? ለባለቤቴ ያላማከርኩት ምንም ነገር እኔ እና እሱ አንደጋገፍም፣ የኔን ሀሳብ አይደግፍም። በሁሉ ነገር ላይ የሆነ ነገር እንኳን በምጀምርበት ሰዓት ያቋርጠኛል። በዛን ሰዓት ምን ብዬ እንደ ሀሳብ እዚህ ጋር ይሄን ነገር እነግረዋለሁ? ግን ይሄ ትልቅ ነገር ነው ብዬ እኮ ነው። እሱማ ትልቅ ነገር ነው፣ ግን ምናልባት የሚሰጡኝ ስለመሰለኝ ነው። አሁን ይኸውልሽ የምትይው ነገሮች በሙሉ ማለት ነው እንግዲህ በዚህ መድሽ በዛ መድሽ ይበቃል። አሁን የሰጠሽ መረጃ ማግኘት ከቻሉ በቂ ነው አይደለም? ስለዚህ ጎረቤቷ ምናምን የምትለው አለች፣ ከእሷ ጋር አብራ ቤት ቡና ሲቀቅሉ አብረው የምትውሉ አለች። እዛ አብሮ ቡና ይቀቅላሉ፣ አብሮ እዛ ጋር ሲያቦኩ ይውላሉ እንጂ ምን ይሄ ያለው የምታመጣ አይደለችም። እንደሷ ያው ወሬ ለማሞቅ ነው፣ የሴቶች ወሬ ልታሞቅ ነው የምትመጣ እንጂ እንደዚህ ፈልጋ ልጃችን ልታገኝ ምናምን አይደለም። እና ምልህ ማለት ነው አሁን ይሄ ጎረቤቶች ምናምን የሚባል በቃ አልወዳቸውም፣ በጣም የሚያስጠሉኝ። ለምን ካልከኝ እኛ እዚህ ልጃ ጠብቶ እየፈለግ እየተቸገርን ይሄኛው ያኛው እቺ ማናት ጎረቤት ያችን ባለፈው የምትሰራ ጥሩ ነው ልደት ሃፒ በርዝ ምናምን ብላ ታከብራለች። እኔ ጭንቀት ላይ እዚህ ያለሁት ሃፒ በርዝ ይዟት ሂድበል እንጂ ሁሉም ያው ናቸው። ስለኔ የሚጨነቅ የለም፣ ስለኔ የሚያስብ የለም። እሷም ሲገባን ስወጣ መጨቃጨቅ ነው። ተማረች ከነሱ የእነሱ ገጸ ባህሪ እኮ ነው ያዘችው። እና አሁን እንደ እናት አሁን ልጅ የጠፋ ትመስላለች። እንዴት ነው የማልመስለው? ይወት ለእኔ መልስ ሲሰጥ ያያቸዋ ይሄ ነው። እነሷ ማይግባባ ሁሉ ጊዜ የምንጣለው ለዚህ ነው። አንተ ማስመሰል ብቻ ሁሉ ጊዜ ጸባይህ ማስመሰል ነው። ታስመስላለህ ሰዎች ጋር። እኔን እንዴት አድርገህ እንደምታኖረኝ አሁን ስርዓት ይኖርሽ እንዳደርግልሽ። አሁን ያው ምስክር ፊት እንግዲህ ምን ልታረግ እንዳሰብክ የት እንዳለህ ራሱ ማታቀነህ መች ታስባለህ? አሁን አትፈታተኝ። ትዕግስትህንማ እየጨረስሽ በለመደብህ ልትመታኝ ነው አይደለ? እስቲ አሁን የለመደው ነው። አንዳንዴ ሴቶቹ ሲቀብጡ ዱላ ግድ ነው። ካልተቀጠቀጡ አይገባቸውም። ለዛ ነው ይሄ ኋላ ቀር አስተሳሰብ። ለዛ ነው ሁሉ የምታስቸግር የምታስጨንቅ። ሴቶች መቀጥቀጥ አለባቸው ብዬ ነው ምናምን። ኧረ ሴት ልጅ ካልተቀጠቀ ያማታል ይባላል። ከሳምንት አንድ ጊዜ ግድ ነው። የኋላ ቀር አስተሳሰብ። ምክንያቱም በዚህ ሰዓት አሁን በሰዓቱ ልጆቼ ይዛ ቢሆን ኑሮ ይሄ ሁሉ ውስጥ እኔ አልገባም ነበር። በሳምንት አንድ ቀን የሐኪም ትእዛዝ ነው አልገባም። የግድ ነው። ይሄ የራስ ህግ ነው። የራስ ህግ ነው። ለምንድን ነው ትጠይቃለህ እንጂ ማን እስኪ የሚጠይቀው ነው ያለው። እኛን እንጠይቃለን። ለምንድን ነው የማትጠይቅ? የህግ አካል ይጠይቅህ። ህግ አባቴ ይዞ መገኘት ነው። ይዞ መገኘት ህግ። ይህ ስህተት ነው። አሁን እኔ እንደዛ ነው ምናምን አይሰማም። ዝም ብለህ ነው የምትደፍረው። አይሰማም እሱ። ይህ መልክ አለ። መንገዴ ላይ የሚገባ ሁሉ እኔ ጠላት። ማንም መንገዴ ሊገባ አይችልም። ለማንም ቦታ አልሰጠውም። ብቻ የሰማዩ ጌታ እንዳይጠይቅ ነው የምፈራው። ይጠይቃል እንጂ ከዛ ውጪ ማንም ሚስትን ያላከበርክ ማን ያከብራል? አላከበረችኝም። ይኸውልህ ብታከብረን ኑሮ ከኔ ጋር ቁጭ ብላ መልስ ትሰጠኛለች። ከኔ ጀርባ ጋዜጠኛ ትጠራለች። እና በሳምንት አንድ ቀን ትደብደብ እያልክ እንዴት አይነት ነገር ነው? ያው እኔ እንደዛ ነው ምናምን ነው። እና አሁን ትመታታለህ ባለቤትህን? የግድ ነው። ዞትር ነው ይሄ ዞትር ነው። ግን አፍኝ ነው ያስኩት። እነግራቸዋለሁ። አፍኝ ያስኩት ነገር አንተ እየነገርከኝ አይደል? እኔ እንደዛ ነው ምናምን ነው። ዞሮ ዞሮ የምፈልገው ማለት ነው እነሱ ይውጡ። ጥያቄያቸው ጨርሷል መሰለ። አንቺም ልጆችን እኛ አብረን እንፈልጋለን። ለምን እነሱ ወደ መፍትሄ የተፈለክ ምን አደረክ ንገረኝ። እኔ ለምሳሌ አካባቢ ያለው በሙሉ ያልፈለኩት ቦታ የለም። ክፍለ ሀገር ያሉ ጓደኞች ደውያለሁ። አዲስ አበባ ስራ ቦታ ምን አይነት ስራ ሁሉ አሁን ትቼ እነሱ ፍለጋ ላይ ነው ያለሁት። ምክንያቱም ልጆቼ እንዳይሰሩ አልሰራም። ለመጠጡ ነው ልጆችን ለመፈለግ ስራ ይተኮ አንቺ ሴትደፍ ታው ስነ ስርዓት ያዝ ከኔ ጋር አዋ አታስመስል። ለመጠጥ በቃ ሞያው ማደሪያው መጠጥ ቤት ነው ብለህ እንትን ማለት መደምደም ትችላለህ። ተዳደራላችሁ አሁን ማለት አንተ ስራ ካቆምክ በሷ ብቻውን ጽዳት በሚሰሩ እንትኑሩ ማለት ነው። እኔ ድሮም የሴት ልጅ አይጠቅመኝ ገንዘባቸው ሰርቼ ነው የሚያድረው። ዞሮ የራስን እየለፋ በፊት ካስቀመጥ ገንዘብ ያወጣን ልጆችን የምፈልገው በፊት ያጠራቀሙ ብር አለ ስሰራ ማለት ነው። እና ብር ነበረኝ በሱ ነው የምጠቀመው።
እና ልጆች ምክንያቱ ቅድም እንዳልኩ ሚዲያም እንዳይገባ ያልኩት በራሴ ያፈላለኩ ነው ያልኩ ለዛ ነው። አድራሻቸው ያገኘው ነገር በራስ ፈልገህ ምን አገኘ? ያው አሉ ነው የሚባለው። በዚህም ይጠቅማል። አላገኘኋቸውም። አሉ የተባለ ቦታ መሄድ ነው እኔ ስራ። ይሄን ለሷ መናገር ስላለ ማን ነው አሉ የሚልህ አንተ? ያው ጓደኞች አሉ በየቦታ እንደኔ የሚሰሩ ልጆች አሉ። ከኔ ጋር አብሮ ድሮ ስራ የሰሩት አሉ። ከኔ ጋር አብሮ ምዝናኑ እነሱ ከምን አይተው ነው አሉ የሚሉ ይሉኛል። አላገኙትም። እኔም እነሱ የት አይተው ነው አሉ ብለው የሚነግሩ? ያው ያውቃሉ ልጆችም ከዚህ በፊት ስለሚያውቁ ቤትም ስለሚመጡ እኮ የት ላይ አይተዋቸው? እንዲህ ቦታ አይተናል ሲሉ ስንሄድ አናገኝ አይደለም። እንዲህ ቦታ አይተናል አይደለም። ምን ሲሰሩ ነው ያዩዋቸው ያንተ ጓደኞች? የተዝናኑ በዚህ ይላል አሉ ብዙ ቦታ። ለአንተ እንድ ነው መናገር አልችልም። ትችላለህ እንጂ ለምን አትናገርም? አልናገርም። ይሄ ያለ ነው በቃ። ጓደኞቼ በየቦታ ስላሉኝ ይነግሩኛል። እኔ የት እንዳለ ደግሞ አላውቃቸውም መሰለኝ። የታገቱ ልጆች አሁን እንኳን በመረጋጋት እስቲ ያስረዳቸው። የታገቱ ልጆች ናቸው አንተ እያልከኝ ያለው። በዚህ አሉ ይባላሉ፣ በዚህ ሰድ የሉም። ለመሆኑ ይህን ነገር ስለ ፖሊስ አመልክታል? አሁን የተናገርከኝ አሁን ለእኔ የምትነግረኝን ነገር ለፖሊስ በቃ አንድ እናቷ ሄዳ አስመዘገብ ነው። ለምን አንተ ከዛ በኋላ ለምን አትልም? እኔ እንግዲህ ምን አይነት ጥያቄ ጠይቁ ፖሊሶች ንገረኝ። እሷ ነው ጠይቋት። እኔም ብዙ የጠይቁን ነገር የለም። እሷ ጋራ ነው ሪሌሽን የሚያደርጉት። ብቻ አላውቅም። ሰው እኔን አይወደኝም። ለምን እንደሆነ አላውቅም። ሰው ስለማይወደኝ ሆነ ማያቀርቡ። ስለዚህ እሷ የሰጠችው መረጃ በቂ ነው ለፖሊሶች ብዬ ነው የማስበው። አሁን እቺ ነገር እንድትነግረኝ ይፈልጋለሁ። ጓደኞች የት ቦታ አይተው ነው አሉ ተብዬ ሂጄ አጠዋቸው የምትል ምን ላይ ነው? በምን ሲሄዱ ታይተው ነው? እነሱ እዚህ አካባቢ አሉ፣ እንደዛ ነው ጎረቤት፣ እንደዛ ነው ቤት ሲገቡ አይተናል ከሆነ ልጅ ጋር አሉ። ከዛ ሄድኩኝ። ሲሄድ እነሱም ሳይ የለም። አይ በቃ ተሳስተን ነው ሌላ ሰው ተመሳስለው ነው አሉ። በዛ ተወኩት እንጂ ሌላ ነገር የለው። እኔ እናንተ አሁን ለልጆቼ ከኔ በላይ እኮ የተጨነቃችሁ ነው የሚመስለው። እኔ ግራ ይገባል። እኔ አባቱ ነኝ ያለው ግን አሁን ጋዜጠኛ አንተም የምታስበው ይሄ ነው። ከኔ በላይ ለልጆቼ እንዳሰብኩ ነው የምታስበው። ለኔ አባት ብትሆንም እኛ ምን እንጨነቃለን? ለምን አንጨነቅም? የወለድኩ እኔ ከኔ ጋራ አብራችሁ አለፋችሁም አላሳደጋችሁም። ገብቶኛል። ስለዚህ እኔ ለልጆች መጨነቅ ያለብኝ። አንተ እኮ ከኔ በላይ ተጨነቅ እኮ ለልጆች። አንተ ባወራው ባመጣው ነገር ነው እየጠየቅኩ ያለው እያልከኝ ያለው። በዚህ ቦታ ታይተዋል አልክ። የት ቦታ ምን ሲያደርጉ ታዩ እልሃለሁ። ሄድኩኝ አጣኋቸው ትለኛለህ። ያ ቦታ ነው። ይሄንን ስለምንድን ነው ለፖሊሶች ያለመለከትክ እንዴ? መፍትሄ የለም ብዬ ነው። መፍትሄ በራሴ አገኘዋለሁ ብዬ ሁሉ ጊዜ አምናለሁ። ለዛ ነው በቃ ይሄን ነው ከኔ አሁን የምትፈልገው መረጃ ይሄን ነው። ጨርሰሻል? አልጨረስኩም። ደግሞ ምን ቀረሽ? በቃ ያንተ ጸባይ እንደዚህ ነው። ሁሉ ጊዜ የሰው አፍ ማለት ቢያንስ ለነሱ እንኳን ትክክለኛ ነገር እንኳን ማስረዳት አልቻልክም። ተረጋግተህ አሁን ብታስረዳና መልካም ነው። ምክንያቱም ምን መሰለው ወንድሜ፣ እዚህ ጋር የሰው ነፍስ ነው። የት እንዳሉ አይታወቁም። በህይወት ይኑሩ አይኑሩ አይታወቁም። በህይወት አሉ ብለህ ታስባለህ? እኔ ብኖርም ደስ ይለኛል። ሁላችንም ደስ ይለናል። አሉ ብለህ ታስባለህ ወይስ የሉም ብለህ ታስባለህ? እኔ ብቻ እንጃ አላውቅም። ይሄ ነው ብዬ አልገምትም። ትገምታለህ። ምክንያቱም ጓደኞች እዚህ ቦታ ታይተዋል ካሉ አሉ ማለት ነው። ቆየ እኮ ካሉ ስንት ጊዜ አለፈ። የለም። ለመሆኑ ስንት የጠቆሙሽ? አንዴ ብቻ ነው አይደለም? ከወሬ እንደዛ አይደለም የተረዳው። ሌሎቹማ ዝም ብሎ ያፈላለጉ ነው እንጂ ያኛው እንደዚህ ቦታ ያሉት አንዴ ብቻ ነው። ከዛ ሌላው እኮ ወሬ ነው። እንደዚህ ሲወራ ብቻ ነው የምትሰማው። ለምንድን ነው የሚያወሩ? በእናንተ ልጆች ለምንድን ነው የሚያወሩ? እኔ አሁን ደውዬ እንደዚህ ቦታ ልጄን አየሁ ልል አልችልም ካላየሁኝ። ያው አብረህ እየበላ አብረህ ትጨነቃለህ፣ ታስባለህ። አሁን እኔሽ ጋዜጠኛ ነህ ብለህ ቅድም ተጨንቄ ነው መጣሁት እንዳልኩህ ነው። ቆይ አዳምጠኝ። ካሰቡና ከተጨነቁ እዚህ ቦታ አየነ ሳይሆን እንዴት ሆንክ ተገኙ ወይ ብለው ነው ሊጠይቁ የሚችሉ እንጂ እዚህ ቦታ አይተናል ለምን ይሉሃል? እንዴት? ያው መረጃ ሊሆን ይችላል፣ እነሷን አይቶ ሊሆን ይችላል። እውነት አይደለም። እውነት ቢሆን ኖሮ ይችላል ያልከውን አካል አቅርበው በህግ ይጠየቃል። አሁን የለም እሱ። ለምንድን ነው የሌለ? የለም ወደ ውጭ ወጥቷል፣ ቆይቷል። ከወጣ 1-2 ሳምንት ነው። ይኸውልህ ወዳጄ፣ ካነጋገርህ ውሸትክን እንደሆነ መረዳት በጣም ቀላል ነገር ነው። እየዋሸ እንደሆነ ግልጽ ነው። ነገር ግን እነዚህ ልጆች ያሉበትን ቦታ የምጠረጥረው ቦታ ካለ እሱ ቦታ ይታይና ይመርመር። አሁን አንተ የምትለው ነገር እየዋሸ ነው። አባት ነህ ግን እየዋሸ ነው። እኔ ለአንተ የሰጠው አሁን ትክክለኛ መረጃ ነው። አሳየኝ። የለም ጓደኛ፣ በቃ አሁን ስልክ የለም። ለምንድን ነው ስልክ የሌለህ? ያው ወደ ውጭ ሀገር ስወጣ ስልክ ትቀይራለህ።
ሰብሬ ነው የምትለው። ሌላ መስመር ይሄኛው እዛ ይሰራማ። በቃ እንደዛ ነው። ይሄ አሁን ለመሸፈን የምትጠቀምበት ነገር ነው። መሸፈን እኮ አይደለ ልጁን የምታወቀው መጠጥ ቤት ነው አለቀ። ከዛ ውጭ ወጥቻለሁ አለቀ። አሁን አንተ እዚህ መጣ ስለሱ ኢንፎርሜሽን ስጠና የሱን ቤተሰብ እንጠይቃለን እንዴ? የለም ስልኩ አይሰራም። እሱ የሚያውቀው ሰው የለም እዚህ ምድር ላይ። እኔ አላውቀውም። መጠጥ ቤት ነው የምታውቀው አለቀ። መጠጥ ቤት የምታውቀው ከሆነ ስልክ ይኖራል። የለም ስልክ ይኖራል፣ ትደዋወላለህ። ስልክ ስጠፋ ጠፍቷል። አሁን ስልኩ ጠፍቶበታል። ለምን በየጊዜው ነው ስልኩ የሚጠፋው? በየጊዜው ማለት በየመጠጥ ቤት ስለሆነ የሚያመሻው ስልኩ ይጠፋል። ዞትር ነው በቃ። ለመጠጡ ግን ከየት እንደሚያመጣ ከየት እንደሆነ አላውቅም። መጠጥ ቤት ነው። ከባድ ነው የሱ ነገር። እሺ አሁን በምን አይነት ሁኔታ እንተጋገዝ ለመፈለግ ልጆች? በቃ እኔ አግዛቸዋለሁ። አግዙኝ ማገኘን በምችሉ መንገድ። እኔ ማገኘን ብፈልገው እናታቸውን ማገኘት የምትፈልገው ብቻ ቅድም ብላችኋል። እሷ ተስፋ ለእናንተ ጤላ እንደምታገኙን አምናለሁ ብላለች። ብታገኙ እኔም ደስ ይለኛል። ይሄ ነው የምለው። አንተ አሁን ስራ እየሰራ አይደለም እንደነገርከኝ እኮ። አዎ ልጆቼ ጥዬ እንዴት ነው ልጆች ጠፍቶ እንዴት ነው ለልጆች ያሰበ ይመስላል። ለመጠጡ ነው። አንቺ ሴት ረፍ ቅድምም ብዬሻለሁ። አታስመስላ ነገር አይበልሽ። አታስመስላ። እሱ የኔና አንቺ ጉዳይ ነው። እያስመሰልክ ስለሆነ ትክክለኛ ነው። አሁን አንድ ነገር ልንገርህ። ይሄን ብር እንግዲህ አጋቾች ሲጠይቁ የሷ ብር ነው አይደል? የሷ ቤተሰብ ብር ነው የተጠየቀ። ይሄን ውስጥ ሊያውቅ ይችላል ብለህ የምታስበው ሰው ማን ነው? እኔን አላውቅም። አሁን ለምሳሌ ብታማክር ብር አለኝ ብላ ነው ሰጠችዋ። ለእኔ ብታማክር ብሬም እኮ ላይበላ ይችላል። ልጆችን በዛ አጋጣሚ ላገኝ ይችላለሁ። ስለዚህ እሷ ለማን እንዳወራችሁ ከየተኛ ጎረቤት እንደተመሳጠረችው እዚህ ጋር ቁጭ ብሎ እዚህ ጋር ከእሷ ጋር አሸ ወይኔ እያሉ የሚውሉት አሉ። ከአንዷ አወርታ ከሆነ ስለ ቤተሰቦች ሀብታም እሷ ትወቅ። ስለዚህ እኔ አላውቀውም። በዛ ላይ የማውቀው ጉዳይ አለ። ለጎረቤት ምን ብዬ አወራለሁ? ይሄን ታሪክማ ካንተ ውጭ ማንም አያውቅም። የቤተሰቦቼን ያላቸውን ነገር ምንም ይኑራቸው ምንም የምታውቀው አንተ ነህ። ለጎረቤት ይሄ አለኝ አይባልም። ከቤተሰብ ብር ተቀበይ ብሎሽ ያውቃል ባለቤት? ብዙ ጊዜ የሆነ ነገር ለምን ስራ አንፈጥርም? የሆነ ነገር ፈጥረን ለምንድን ነው የማንሰራው? እሱ እኮ የኔና የአንቺን ህይወት ለመለወጥ ስል ነው። በቃ ከነሱ ቢሆንም ብር አምጪ ከነሱ ትለኛለህ ብዙ ጊዜ። ተረዳሽኛ? እሱ እኮ ህይወታችን ለመለወጥ ነው እንጂ ልጅ እንድጠፋ ነው እንዴ? ልጆች እንድጠፉ ነው? ዞሮ ብር እንዳለኝ ቤተሰቦቼ ብር እንዳላቸው ትናገር ነበር። ስራ እንድትፈጥሪ ነው፣ የራስሽ ህይወት እንድትኖር ነው። ያን ብር የፈለከው ከቤተሰቦቼ ነው። እሷን ለማገዝ ምን አደረግ? እሷን ለማገዝ ይኸው ስራ አቆመህ ከመቀመጥ ለምን እሷን አሁን ሳታግዛትም? እስኪ ንገረኝ። እኔ አሁን በዚህ ሰዓት ጋዜጠኛ ስለ አከብረ እናገርኩ። ቀጣይ ግን እንደዚህ ልችል አልችልም። ምክንያቱ እኔ ልጆች ጠብቶ ጭንቀት ላይ ሆኜ ልጆች እየፈለኩኝ ስለ ስራ ስለምን ብታወራኝ አይገባኝም። ምክንያቱ አእምሮና አእምሮ የዛ ላይ ብቻ ነው ያለው እንጂ ስራ ነገ ምን ፈጠራ ምናምን እሱ የሚያስበው እኔ አስብም አላውቅም። እሺ ፐርሰናል የሆነ የግል የሆነ ነገር ነው። ነገር ግን የምጠጣው እነሱ ናቸው ምክንያቶች። አዎ እስኪ ልጅ ከዛ በፊት የምጠጣውስ? ከዛ በፊት ሰርቼ ነው የምጠጣው። ዛሬ ደግሞ ልጆች ስላጣ ነው ጠጣው። ሌላ ነገር ስለጠጣው ሌላ ነገር አስባችሁ ከሆነ በጣም ተሳስታችሁ። አይደለም ምንም ነገር አላሰብንም። ይቅርታ ይህን ስል ግን በባለቤትህ በላይ ሴት ይዘህ የገባውን በቅርቡ ምንድን ነው ምክንያት? ይህንን ደግሞ አወራሻቸው እንዴ? አላወራችኝም። ታረክ መረጃ አንተ ልታገኝ ነው። ሳራስ የምታውቀው ነገር የለም ይሄን ስለማወቂ። ይሄ በቃ ያው ወንድ ልጅ ነህ ልታረግ ትችላለህ። ምንድነው ይሄ እንደ ትልቅ ነገር መጠየቅ አይገባችሁ። እንዴት ከዛ በለጠ ሊደረግም ይችላል። ምንድነው እዚህ የበለጠ የሚደረግ? እስኪ ንገረኝ። እንዴ በቃ እኔ አሁን የቤት ውስጥ ካላስደሰተችም ምንድነው የሚያስደስተህ ማድረግ ይችላል። መፍትሄ ነው ይሄ። እሷስ ማድረግ ትችላለች። የሚያስደስታት ነው ወጣ እሷን ታርግና እኔና እሷን እንታያለን ነው። እንዴት ያኔ ነው የምታየው። አሁን ላንተ አይደለም አንተ ትዳር ብለህ ይዘህ አንተ በሷ በላይ ከሄድክ እሷስ ልሂድ ብትል ምንድነው ችግሩ? እንደራስህ አድርገህ ለምን አታየውም? መሄድ በሷ አይቻልም። ይሄ የተገደበ ህግ ነው። በአንተ ይቻላል። በእኔ ምክንያቱ አንተ ያረቀከው ህግ ነው። ቤት ስላላስደስተች አድርጌያለሁ። ይሄ ግልጽ ነው። ምንድን ነው ያላስደስተች ንገረኝ እስኪ። ይሄ ሰማችሁ እኮ ቅድም ጀምራችሁ ስትጨቃጨቅ ምን ስታደርግ ሰማችሁ እኮ። ጠጣህ ነው ወጣህ ነው አመሸህ ነው ገባህ ነው በቃ እስከ ስንት ነው እንደዚህ የሚባል? መጠጡን አቁመህ ለምን ልጆችን አትፈልግም? የልጆች ነገር ለምንድን ነው እነሱ ለማግኘት እኮ መጠጥ በሚሄደው መረጃ ካገኘው አንዱን ካገኘው ብዬ እኮ ነው የሚሄደው
እንደ ወድጄ ነው እዛ ቦታ የሚሄደው ንገራቸው። ሱስክ ዝም ትያለሽ እንዳንቺ እየዋሸክ ስለሆነ እኮ ነው። በመሀል አንዳንድ ውሸቶች ብዙ ነገር እያገኘሁብህ ነው። ምንድን ነው ደግሞ ሱሱ ቀድሞ የተጀመረ ሱስ ነው። ልጆቹን ምክንያት አደረክ እንጂ በጣም ሱሰኛ ነክ እጅግ በጣም። እስኪ በዚሁ ንገረኝ፣ ዝም ያልሽበት ምክንያት ምንድን ነው? ሴት ይዞ ሲመጣ እስኪ ንገረኝ። ምን ላድርግ? ከአቅሜ በላይ ሆነ። በቃ በጣም ሁሉ ነገር ከአቅሜ በላይ ስለሆነ እዚህ ጋር አሁን በዚህን ሰዓት ልጆቼ ጠፍተዋል። ስለ ልጆቼ ጭንቀት እንጂ የእሱን ነገር ጭራሽ እንዳለ ሳይሆን እንደሞተ ነው የማስበው። በቃ እንዳለ አይደለም እንደሌለ ነው የማስበው። ምክንያቱም እዚህ ጋር ብዙ ቃጠሎች በሆዴ ችዬ ዝምታዬ በውስጤ ነው። ብዙ ነገሮች አሉ፣ ብዙ ነገሮች የማልገልጻቸው ራሱ በጣም ብዙ ነገሮች አሉ፣ የሚያም ነገሮች። ግን እዚህ ጋር ምንም ማድረግ አልችልም ብታወራው ምንም። እዚህ ጋር አሁን ግን ትልቁ ጭንቀቴ ትልቁ ሀሳቤ የልጆቼ ነገር ነው። ልጆቼ እንዲመለሱ እንጂ እሱ የሚያደርጋቸውማ እያንዳንዱን ብነግርህ እጅግ በጣም ነው የምታዝነው። እጅግ በጣም አሁንም ንቀፈኝ እንደለመደብክ። እኔ አሁን ቅድም የተናገርከው ነገር የሚረብሽ ነገር ነው። በነገራችን ላይ ሴት ልጅ በሳምንት አንድ ቀን መደብደብ አለባት። እኔ ያወጣሁት ሕግ ያረቀቀው ሕግ ነው አይደል? አንተ ለምንድን ነው የምትመታት? ማን ይበላ አስበህ ነው አንተ? እሱንማ ራሷ ትመልስ እንጂ ወንድ ልጅ አንተ እንጂ ማን ይበላ አስበህ ነው የምልህ። አንተን ነው የጠየኩህ። እኔ ቅድም ላንተ ብያለሁ። እኔ ስኖር ሴት እንደ ሴት ተገዝታ መኖር አለባት እንጂ ለወንድ ልጅ አንድ ብላ መልስ መስጠት የለባትም። ለዛ ነው ለእኔ መልስ እሰጣለሁ ብላ የተጋፈጠ ሴት መንገድም ብትሆን የማንም ምስት ብሎ ልትደበድብ ትችላለች። እንደ ሴትነቷ ወንድ ነው ብለህ ካሰብክ ለምን ወንድ ልጅ አደበደብም? አቅሙ ካለ እሱን በኋላ እንውጣና እንደዛ ይሻል። ለምን እንወጣለን? አሁን ይዋል ወላር ወንድ ነው ጋር ሚዲያ አለ እኮ ካሜራ አለ እዚህ በኋላ ሌላ ነገር አባቴ ከነ መረጃው እኮ እሱ ችግር የለውም። በኋላ እና አዎ እኮ ፊቷ እኮ መረጃ እኮ ነው። አንተን እኮ መክሰስ ይቻላል። የመታሃትን ፊቷን የበለዘውን እኮ ይሄን አሁን ልጅ ልትፈልጉ ነው መጣችሁ? ከኔ ጋር ልትጣሉ ነው መጣችሁ? ካንተ ጋር ልጣላ ነው። በል እንግዲህ አሁን ቤትን ልቃችሁ ሚስጥርህ አሁን ለምን ወጣ ብለህ ነው? የትማነድም በቃ ጨረስና አልጨረስንም። እንዴት? ምክንያቱም የህግ አካል በር ላይ ስላለ የምትፈልገው ነገር ደግሞ ተጨማሪ ጥያቄዎች አሉ። እነዛን ደግሞ ተመልሳለህ። እናንተ ከምትጠይቁ ይሻለኝ፣ ፖሊስ ጣቢያ ይሻለኝ። እናንተ ከምትጠይቁ ለምንድን ነው ፖሊስ ጣቢያ የሚሻለው? በቃ እንውጣ። ንቀቱ ነው አሁን ጥሎ የሚወጣው። ኧረ ሰው አክብር እስኪ። ስነ ስርዓት ያዝና መጀመሪያ ልማዱ ነው የለመደውን ነው። አሁን ይኸውልህ አባቴ እየነገርኩ ነው ያለሁት። እኔ በዚህ ሰዓት ብሶት ላይ ነው። በአንተ ላይ እንዳለ ወጣ እንሂድ ወደ ህግ ከፈለግ አልበዛ ላይ ይወጣልህ። ለምንድን ነው የምወጣው? የት ማለት ነው? ጨረስኩ በቃ። አንተ ጋር ያለ ነገሮች በሙሉ ጨርሻለሁ። አይደለም ይኸውልህ፣ በመጀመሪያ ደረጃ ስነ ስርዓት ይዛው ራስህን እሺ። ከዚህ በላይ አከበርኳችሁ። ቤት ነው። አዎ ቤት ነው አውቃለሁ። ቤት ነው ግን ስራ የማይሰራ አባት ባል አይደለም። እሱን እኔን አትነግረኝም። እነግርሃለሁ። ሰርቶ ማብላት አለማብላት የኔ መብት ነው። ሴት ልጅ የሚመታ ባል አይደለም። በጣም ነውረኛ ነው። በሁሉም ሰው አስተሳሰብ ወንድ የሚለው ነገር ራሱ አይገባም ላንተ። እሺ ጨረስክ? አልጨረስኩም፣ ገና እቀጥላለሁ። እሺ እነዚህ ልጆች የት ነው ያደረስካቸው? አንተ የምታውቀው ነገር አለ? የለም አላውቅም። ስለሷ ቤተሰቦች አንተ ስለምታውቅ ብሩን ማን እንዲቀበል ነው ያደረግ? አላውቀውም። ያውቃል። እኔ ጭራሽ ታውቃለህ? አዎ እያስመሰልክ አብረሽ? አዎ። እሺ አመሰግናለሁ። አሁን ጉዳይ ወጣ፣ በቃ ሰዓቱ ደረሰ። ጨረስ ነው በቃ። አልጨረስንም። እኔ አንደኛው ከልጄ በላይ እናንተ ልትፈልጉ አትችሉም። እንችላለን። እሱ ነገር ብር ስለምትለው የሰጠችው ራሷ የሰጠችበት ቦታ ተመልሰው ስለ ቤተሰብ ሀብት የምትለው ስለ ቤተሰብ ሀብቶች እኔን አይመለከተኝም። ስለ እሷ ሀብት ስለ እሷ ቤተሰቦች ሀብት አይመለከተኝም። ያውቃሉ የምትላቸው ሰው ካለ ራሱ እዛ ባወራቻቸው እዛ ትጨርስ። እዛ ጎረቤት ሰብሰብ ባርጋ ደግሳ አበለቻቸው ከነሱ ጋር ትጨርስ። ስለዚህ አሁን ምንድነው የምፈልገው ካንተ የጠቅን ያህል በሚገባ መልስ ሰጥቻለሁ። ከዚህ በኋላ ደግሞ ወደ ሌላ ከመሄድ በሰላም እናንተ ወደ ቤታችሁ፣ እኔ ደግሞ ወደ ልጆች ፍለጋ ልሄድ። ወደ ልጆች ነው ወይስ ወደ መጠጥ ቤት? ወደ ልጆች ፍለጋ። ወደ መጠጥ ነው? ወደ መጠጥ አይደል የምትሄድ? አዎ ነው። እዛው ሆኜ ነው የማገኛቸው። መጠጥ ቦታው ነው ብዬ ነው የማስበው ለራሴ። ምንድን ነው ፌዝ ነው ያዝክ? ማፌዝ ነው ማሾፍ ነው ምንድን ነው ያዝከው? ንገረኝ። እንግዲህ እናንተ እኔን ልትቀበሉ አልቻላችሁ።
እኔ ባስገባው ይበቃል። አጥፋው እሱን ካሜራ አንዴ ወደ ውጭ ከእሱ ጋር ማውራት አለብኝ። ነይ ዝም ብለሽ አንቺን ያቀበጥሽ ብረት ነው ልጁ። ቀና በል በእናትህ በቃ ይቅርብህ። በቃ ስማ ቁጭ በል። በጥሼ ነው የምጥልህ ዛሬ እንዳትጠገኝ። ኧረ በእናትህ በቃ ወንድ አምላክ በቃ እሱ ነገር ዞር አድርግሽ። አልወድውም። በቃ በእናትህ ዞር አድርግልኝ። አዳምጠኝ። ይኸውልህ ኧረ ጥርሴ ቆይ ቆይ ቀና በል። እሺ አሁን ሽረፍ ስጠኝ በእናትህ ቀና በል። እሺ ቀና በል። ይኸውልህ እኔ እናንተ ብቻ እናውራ። እሺ እኔ እናንተ ብቻ እናውራ። ልጁ ይውጣ። ባለቤትን ማስወጥቻታለሁ። ያለውን ነገር እናውራበት። እንዴት ይሄን እንግዲህ ይሄን ኦፕሽን እዚህ በኋላ አልሰጥም። በቃ የህግ አካል አለ በር ላይ ይዤ እገባለሁ። ሰማኝ። ይዣቸው ገብቼ ከእነሱ ጋር ከምታወራ እኔ እናንተ እናወራ። ወንድ ልጅ ገንዘብ ይዞ ይገኝ ብለኛል አይደል? እናንተ እናወራ። ወንድ ልጅ ገንዘብ ይኖረው ብለኛል አይደል? ለእኛ ገንዘብ ትሰጠናለህ። ፖሊሶች፣ መርማሪዎች በር ላይ ያሉ ለእነሱም ትሰጣለህ፣ እነሱን እንሰዳለን። እንደዛ ካደረግ እሺ አስወጣ። እሱ ማን ይወጣል? ኧረ ይሄን አስወጣ። የባሪያውንም አስወጣ። ባሪያው ይውጣ። አስወጣ። ውጣለት። አልፈልገውም። ማን ነው? እኔ እናንተ እናወራ። እንደው የምትፈልገው ውጣ። ዝጋ በደንብ። እሺ አሁን ይኸውልህ ተረጋጋሽ። ወንድ ነኝ እየተጫወትክ ስለሆነ መሳሪያ ወጥቻለሁ። መሳሪያ ማውጣት አልፈልግም። ተረድተኛል? ይሰማል? እሺ ይሰማል። ይሄ እገታ በአንተ ዙሪያ ውስጥ እንደሆነ እናውቃለን። አሁን መርማሪዎች ያለምንም ጥያቄ 30 ቀን አስገብተን ይታሽ ጨለማ ቤት ብለው ወስነውብሃል። እሺ ያ ደግሞ መሆን የለበትም። አንተ የሰው ልጅ ነህ። ልታጠፋ ትችላለህ፣ ልትሳሳት ትችላለህ። ይቅርታ እጄን ማንሳት ፈልጌ አይደለም፣ ግን ልትረጋጋ ስላልቻልክ። እሺ ስለዚህ አሁን ምን እናደርጋለን መሰለህ? የተፈጠረውን ነገር ያው ታውቀዋለህ። አንወሻሽ። እኔ ላግዝ የምችለውን ነገር በሙሉ ልገዝ። ምን ታግዝልኛለህ? እኔ እውነቱን ብነግር ምን ታደርግልኛለህ? እኔ አሁን በዚህ መልክ እንዲህ ሆናለሁ ብዬ አስቤም አላውቅም። ከእኔ በላይ ህግ ሰው አለ ብዬ አስቤም አላውቅም። ለካ ህግም ሰውም አለ ማለት ነው። ስለዚህ በምን ትረዳኛለህ? እንደ ወንድም እንዴት ትረዳኛለህ? እሺ የተፈጠረውን ነገር ትነግረኝና እንተጋገዛለን። እሺ በምን አይነት መልኩ? አሁን ለምሳሌ የሰው ልጅ ነህ፣ ልትሳሳት ትችላለህ። እኔም እኮ ተሳስቼ ነው የኖርኩኝ። ለረዥም ዓመት ተሳስቼ ነበር። ነገር ግን አሁን ማገዝ ባለብኝ በብር እንዳታስብ፣ መተጋገዝ እንችላለን። ልሸፍንልህ እችላለሁ ነገሮችን። እሺ ስለዚህ አሁን አንተ ልጆች የት እንዳሉ ነገር ልጆች አሉ። ይሄ ነው የምፈልገው። ልጆች አሉ። አደራ የሚለው ሲገኝ ለእናቷ ብቻ እንደዛ እንዳት ለፖሊስ ማንናገርም፣ የት እንዳሉ ማንናገርም። ነገሩን ቦታውን ካወቅነ ወስደን ፖሊስ ጣቢያ ተገኙ ብለን ፖሊስ ጣቢያ በር ላይ ጥለናቸው አልፈነዳለን። በቃ እንደዛ ካገዛችሁ እነግራለሁ። ሁለተኛ ደግሞ ምንድነው ይሄን ደግሞ ስነግራችሁ ቆየት ማድረግ አለባችሁ። ዛሬ ከነጋ ስለነበራችሁ አሁን ቢገኝ ተገኘ ነው የሚባለው እና አባት እንደዛ አደረገ የሚባል ነገር እንደወጣ አልፈልገውም።
እና ምንድን ነው እናታቸው እኔ መጥፎ ቢሆንም አንተ አሳምነኸኛል እንግዲህ ከካሜራ ጀርባ ማለት መጥፎ ካሜራውን ያስጠፋውልህ፣ ካሜራማን አስወጣውልህ፣ ባለቤትህን አስወጣዋት። ምክንያቱም ወንድ ልጅ ነኝ እኔም መጠጥ እኮ እጠጣለሁ፣ ግን በመጠጥ ደግሞ ብዙ ነገር ይፈጠራል አይደል? ወንድ ልጆች ነን፣ ብዙ ፈተና በፈተና ውስጥ ያለን ሰዎች ነን። ግን መተጋገዝ ስላለብን ነው ደግሞ። እሺ ወንድም አመሰግናለሁ። ስለዚህ ያደረኩት እኔ ነኝ፣ ይቅር በሉኝ፣ እኔ ነኝ። ልጆች እኔ ጋር ናቸው ያሉት። ቤት ተከራይቼን አስቀመጥኩኝ። እነሱ የሚንከባከብ ሞግዚት አለ ቀጥሬያለሁ። ይህ ሁሉ ልጆች ከኔ ጋር ስለሆኑ እና ለሱሴ ብዬ ነው አስቀደምኩት ይሄ ነገር። ይቅር በሉኝ። ቤተሰቦቿ ገንዘብ ስላላቸው ነው። ቤተሰቦቿ ገንዘብ አሉ፣ እኔ ስለሚጽፉኝ ሰላምታም አይወዱኝም። የእሷ ቤተሰብ ንቀት አላቸው። በተፈጥሮ ብር አለን ብሎ ስለሚያስቡ ንቀት አላቸው። ያኔ እንዲጨነቁ ነበር ያሰብኩት እንጂ በዚህ መንገድ እኔ ዛሬ እናንተ ጋር እጅ ገባሉ ብዬ አስቤ ማለት ነው። እና ሳላስበው ነው ይሄ ነገር አሁን ዛሬ የሆነ ማለት ነው። ምክንያቱም ማንም ብዙ ቦታ እንትን ብሏል። ያው አብረህ የጠፋን በረ አብረህ ብታፈላልጉ አታገኝማ። ትክክል። እኔም ከፖሊሶች አብረህ ያፈላለኩ ነበረ እና በዛ ኬዝ ነው ልጆች ሊገኙ አልቻሉት። ዛሬ እናንተ እንዳጋጣሚ ከነሱ መረጃ ቶሎ ቶሎ ስለምታገኝ ስለምጠይቃቸው ማለት ነው። እዚህ አካባቢ የሚባለውን ስለሚያውቁ ሊደርሱ ስለሚችሉ ማለት ነው። እና ለዛ ነው እስካሁን የሚቆዩ ልጆች አሉ እኔ ጋ ናቸው። ቤት ተከራይቼ ነው አስቀመጥኩት። የራሳቸው ሞግዚት አለ፣ እነሱ አያሳስብም። እና ይሄ ነው ወንድም። እና ጓደኛም አለ ከኔ ጋር ተባባሪ። እሱ ነው ብሩን ያው ቅድም እብድ ምናምን ብላ ስትናገር ነበረች። ያው ጓደኛዬ ነው እሱ ነው ብሩን የወሰደው፣ እኛ ነን የወሰድነው። እና ወንድሜ ይሄ ነው። እሺ ስልኩን ስጠኝ። እሺ እሱን 09 አትጥራውን ከጻፍ 09 ጽፈው ቀስ ብለህ ጻፍና ስጠኝ። ይሄ ማነሱ መሆን ይሄ ከፓሳ ይባላል። ከፓሳ ምን የቅጽል ስሙ ነው? የሰፈር ስሙ? አዎ ሰፈር ስሙ ከፓሳ ነው። ያው እኛ ቅርብ ስለሆነ ቦስ ነው የምንለው። ቦስ? አዎ ለዛ ትክክለኛ ቦስ። ስለዚህ አሁን እሱን የያዛቸው ልጆችን ብሩን አብረን ከሱ ጋር ነው ወሰድነው። ብቻ በሁለታችን ጋር ነው አለ። እኔ ልጆችን አገኛለሁ፣ እኔ ሳላያቸው አሉ። እንደዚህ ክፉ ሆኜ እኮ አይደለም። ያ እነሱ የእሷን ቤተሰብ ለመበቀል ነው ሁሉ የሄድኩበት። ያ ብር ስላላቸው ተበልቶ ማቅም ያው እቺ አሁን ትንሽ ብር ለዛ ብር ብሎ ነው አን ያዙ። የነሱ ሀብት ቢበላ ማቅ እንኳን ኢትዮጵያ ህዝብ ቢበላ የነሱ ሀብት ቢጠይቅ ይከፍላሉ። እንዴ ጋር እኮ ዛሬ እናንተ እንጀራ ይገምድ እኮ ነው በጠሳችሁ እንጂ እንዴ ስንት ሚሊዮን እስካሁን ሰበስብ ነበር ያለ ስራ ቁጭ ብዬ ማለት ነው። እና የነሱ ለነሱ ለመውጣት ነው እንጂ እናቷን ለመበቀል እኮ አይደለም። እሷ እንዳታቅብኝ ብዬ ነው ከእሷ ጋር የሚጣለው እንጂ ብቻ ዋናው ምንድነው ቤተሰቦቼ ሰላምታንም ምንም እኔ ይጽፉኛል። የሷ ብር አለ ሀብታም ታውቃለህ፣ ያው ስነ ምግባር ያለ ሀብታም እንዳለ ሁሉ በዛ ልክ መጽሐፍ ያለው አለ። ያ ነው ለኔ ድርጊት እንደሆነ ያደረግልኝ መነሻዬ ብዬ ነው የማስበው። ያ እነሱ ክብር ሰጥቶ ቢሆን ኑሮ እዚህ ሁሉ ደረጃ አንደርስም። እሷንም ከዛ አከብለ ይዣስ ወደ አዲስ አበባ ስመጣ በቃ አንቺ ልጅ አይደለሽ ምናምን በቃ አንቺ እኛ ሀብታም ሳታገቢ ድሃ ጋር ሄደሽ ምናምን ብሎ ያገሏታል። ለዛ ነው እና ይቅር በሉን። ጥሩ እኛ ይቅር ብለናል፣ ችግር የለውም። ያው መቼስ ወንዶች አይደለን፣ እንተሳሰባለን፣ እንተጋገዛለን። ስለዚህ አንዳንድ ነገሮችን ማድረግ ስላለብና ይሄም እንግዲህ ቀላል ነገር አይደል? ቀላል ነገር ነው። በቃ የሥራ ዕድል ፈጥረሃል፣ አመቻችተሃል። ስለዚህ ተጠቅመሃል። ምን ችግር አለ? ደግሞ ያው እየጀመርክ ነው። ይሄን ነገርም ያሉበትን ልጆችን አሁን ታሳየኝና ድጋሚ አንድ ጊዜ እንድጠይቃቸው እናደርጋለን። ችግር የለም። ችግር የለም። 200 300 ማስልክና ብር ወጅ ሲገባ ልጆችን እኛ በመኪና ወደ ፖሊስ ጣቢያው እንዲገቡ እናደርጋቸውና ከዛ በኋላ በቃ ስልክ ቁጥር ጽፈን እንሰጣቸዋለን፣ ያንተን ወይ የእናቷን። እሺ በጣም አመሰግናለሁ እንደዛ ስለተባበራችሁ። እሺ ያጋጥማል፣ ምንም ማለት አይደለም። አሁን ላሳችሁ ይችላል፣ እነሱ ያሉበት ቦታ መሄድን እንችላለን ብዬ አስባለሁ። ምክንያቱም አደራ ምለው እንግዲህ የእናቷን ጉዳይ ብቻ በእኔ እንደዛ ከሰማች ዳግም ሊያየት አልችልም። ትቆርጥብኛለች ስለምትወደኝ ማለት ነው። ስለዚህ አሁን ሞግዚት የተቀጠረው ሴት ናት ወንድ? አይ ሴት ናት። ስለዚህ አሁን ሞግዚትም አለች። ያ ጓደኛም እሱ ነው የሚቆጣጠረው አለ። ስልኳን ደግሞ እሷን ደግሞ ቀድመን እንድንደውላት አዘጋጅታ ጠብጠብ አድርጋችሁ ጠብቀውታል።
ቡርቲ ይባላለች። አንድ ዲጂት ይጎላል። ስለዚህ አሁን እቺ ደግሞ ቡርቴ ምንድናት? ሞግዚታቸው ናቸው። በጣም ጥሩ። ከዚህ ይርቃል? አሁን ካለንበት ይርቃል? በጣም ይርቃል። ገጠርም ቦታ ነው፣ ለየት ያለ ማንም አይደርስበት ስለሆነ ማንም በዛ መንገድ አያገኝም። ችግር የለውም፣ መኪና ስላለ በዛ እንሄዳለን። ግን ስንሄድ ለመተማመን ያክል እጅ ይታሰራል። እሺ፣ ምክንያቱም ምን መሰለህ አሁን የስራ ጋር ልንሆናል ተባብረናውን ልናስልካቸው ነው ከሚስት ቤተሰቦች አይደል? ስለዚህ ያንን ለማድረግ ደግሞ እኔ ያው ምንም መሳሪያ በዝም እጅ ግን ወደዛ ስንሄድ ታስሮ እዛ ስንወርድ ትፈታና ወደዛ እንገባለን። በዚህ እንስማማ። ይሄ ያው ምን አደርጋለሁ እንግዲህ እውነቱን ነገርኩህ እኮ ብራዘር። እንዴ ብሩ እንደዛማ እንዴት አደርጋለሽ? አመንኩሽ። እንደው ሲያምንሽ አሁን ልከደኝ ነው እንደዚህ የለም እንደዚህ የለም። መክዳት ምናምን የሚባል ነገር የለም። መክዳት ከፈለኩም የፖሊስ በር ላይ ያለ አሁን እነሱን ቆጥቼ ደግሞ እነሱን ልሰዳቸው ነው። እዚህ አሁን የለም እናንተ ሄዱ ደውዬ ያለበትን ቦታ ሳውቃቸዋለሁ ላቸው እኮ ነው። እሺ አመሰግናለሁ። እንደዛ ከሆነ ችግር ስለሆነ ያው ዙሮ ለኔ ስለሆነ ማለት ነው የምታረግልኝ ነገር ዙሮ ላንተ ነው። እሺ አመሰግናለሁ። አንተ ስለሆነ በዚህ ተስማምተናል። እሺ ስለዚህ አሁን ባለቤትህን ከዚያው አካባቢ እንዳትሆን እጅን አስገባት እዚችና እንሄዳለን። ወደዛ ከሄድን በኋላ የሚመቸውን ነገር ፈልገን አመቻችተን ቆይ እንዳታጠቁ። ኧረ ጠቁ ለምን አጠቁ? አስገባው በማል እጅ አስገባው በል። እንደዚህ ነው። አሁን ወደዛች ሄደን ያለውን ነገር ከኛ የሚጠበቀው ምንድን ነው? አይተናቸው ደህና መሆናቸውን ቸክ አድርገን መምጣት። እሺ ና ቀጥል ናውጣ። በዚህ ውስጥ ነው። ቆይ ቀስ ደሀ ሀብታ የሚባል ነገር የለም። ሂድ ዝም ብለህ ቀጥል። እሺ ና